ወንድሜ እርዳኝ። አልችልም። ሚስችንን መቋቋም አልችልም። እይና ተማር። ሚስችን ዛሬ በጣም ልዩ በሆነ ሁኔታ ተኳኩለሻል። ቀዝቃዛው እና ገለልተኛው ሱፐርስታርሽን። መቼ ነው ሴቶችን ማማለል የጀመርከው? ምክንያቱም አንቺ እንደ እነሱ አይደለሽም። ውስጥሽ እሳት አለ። በሌሊት ሰማይ ካለው ብሩህ ጨረቃ ይልቅ የበለጠ የሚማር። ስለ ምን አይነት እሳት ነው የምታወራው? የፍላጎቴን እሳት አቀጣጥለሽዋል። ነገ ቢሮዬ ና። የውሉን ስምምነት እንፈርማለን። ዋው! አንተ ምርጥ ነህ ወንድሜ። በእውነት ተሳካለህ። አንተ በጣም ልምድ ያለህ ተጫዋች ነህ። እውነተኛ ካሳኖቫ። አድርባይ ነህ። ና ሌላ መጠጥ እንጠጣ። መታጠቢያ ቤት ውስጥ ማገድ። ለምንድነው ይሄን የታሪክ መስመር እንዲህ የማውቀው የሚመስለኝ? እንኳን ደስ አለህ አዘጋጅ። አንተ ወደ ፍጹም ሕይወት ተሸጋግረሃል። የሐሰተኛው ባለሀብት ወራሽ። ደጋፊ ገጸ ባህሪ የሼን ኪንግሊንግ ዋና ተልዕኮ ወጥቷል። የሼን ኪንግሊንግን አስከፊ የጥፋት ዕጣ ፈንታ በመቀልበስ የመጨረሻውን ስኬት ተቀዳጅ። ምን? ይህ አሁን ለወሰድኩት ስክሪፕት የመጀመሪያው ልቦለድ ታሪክ አይደለም እንዴ? ደጋፊ ገጸ ባህሪውን አስታውሳለሁ። እውነተኛው ወራሽ ሼን ቺንግሚንግ በያንዝ ተንኮል ተሰርቶበት እና ዝናው ጠፍቶ ነበር። እኔ ግን ተራ ሰው ነኝ። ይህች ጨዋታ እንዴት ነው መጫወት ያለብኝ? ይህ ሲስተም ምንም አይነት የማጭበርበሪያ ዘዴዎች ወይም የኃይል ማሳደጊያዎች ያሉበት አይመስልም። አስተናጋጁ በታሪክ ውስጥ ያሉትን ሴት ገጸ ባህሪያት በማሸነፍ የመሳብ ነጥቦችን ማግኘት ይችላል። ቢበዛ 100 ነጥቦችን ማግኘት ይቻላል። የመሳብ ነጥቦች በባህሪ ማሻሻያዎች ሊለወጡ ይችላሉ። የቢት ደረጃ ኢላማ። ሴት ገጸ ባህሪ ተገኝቷል። ሶንግ ጂንመንግ የሶንግ ቤተሰብ የማንነት ስህተት። የመሳብ ነጥብ 0። የመሳብ ነጥቦችን የምናገኝበት ጊዜ ነው። ባጭሩ እኔ ያልጠለፍኩሽም፣ እኔም ልክ እንደ አንቺ ተወንጅዬ ነው። እንደ ታሪኩ ከሆነ ፖሊሶች በማንኛውም ደቂቃ ይመጣሉ። ስሜ መጥፎ መሆኑ ብቻ ሳይሆን አንቺም ወደ ራስሽን ማጥፋት ትገፋፊያለሽ። ስለምን እያወራህ ነው? አንተ እብድ ነህ። እርዱኝ! እርዱኝ! ሰዎች እርዱኝ! መጮህ ብዙ ትኩረትን ብቻ ነው የሚስበው። እኔን ማመን የለብሽም፣ ግን ማንኛው ሰው እንዲህ እንዲያይሽ አልፈቅድም። እሱ በእውነት ስለ እኔ ስሜት እያሰበ ነው። ምናልባት በተሳሳተ መንገድ አይቼው ይሆናል። አስተናጋጁ ከሶንግ 10 የመሳብ ነጥቦችን አግኝቷል። አምንሃለሁ። አሁን አብረን መስራት እንችላለን። ምን እንዳደርግ ትፈልጋለህ? እኔ የምለውን ብቻ ተከታይ። ሰውየው እዛ ውስጥ ነው። አንዲት ሴት መታገቷን የሚገልጽ ጥቆማ ደርሶናል። ካሜራዎቻችንን ተከታተሉ። አሁን የዚህን ጉዳይ እውነታ ስናጋልጥ። ፖሊስ እሱ እዛው ውስጥ ነው። ሄ የካምፓሱ ቆንጆ አይደለም እንዴ? ሺንግ ሚንግ እዚህ ምን እያደረገ ነው? ደግሞ ሶንግን አቅቷት ነው። ወጣቷን ሴት ልቀቃት። ተው። እሱ አሁን ከመጥፎ ሰዎች አድኖኛል። እኔ ከእኔ ጋር እንዲቆይ እፈልጋለሁ። አዳነሽ? አዎ እሱ ነበር። ዋውሻም በጣም መልከ መልካም ነው።
የችግር ጊዜ ደራሽ ጀግና ብቻ ሳይሆን ጃኬቱንም ሰጥቷታል። እየሸፈናት ነው። ምንኛ ጨዋ ሰው ነው! ይህ ታሪክ በሰፊው እንደሚሰራጭ እርግጠኛ ነኝ። በእርግጥም ይሆናል። መቅረጹን ቀጥሉ። ሁሉም ነገር ያዙ። ሁለታችሁ ወደ ፖሊስ ጣቢያ ቀንስቱ ፈጋ በእርግጥ ወይዘሪ ልክ በልቦለዱ ላይ እንደጠበቅኩት በሺዎች የሚቆጠሩ የምድር ውስጥ ንግዶች ያሉት የሶንግ ቤተሰብ ምንኛ አስደናቂ አገባብ ነው! አሁን እሷን መሳብ የሚጀምርበት ጊዜ ነው። ሌሎች ወንዶች ማንነቴን ሲያውቁ ሁሉም ወደ እኔ ይጎርፋሉ። ይሄኛው ግን ምንም ግድ ያለው አይመስልም። ኧረ ቆይ፣ ምን ልርዳዎት ወይዘሪት ሶንግ? ጃኬት። ኧረ ዛሬ የሆነውን ረሳሽው? እኔ ለማንኛውም ምንም ያየሁት ነገር የለም። እኔ ይህ ምርጥ ሰው በትክክል ያፍራል ብዬ ማመን አልችልም። በጣም ደስ ይላል። አስተናጋጁ 10 የመሳብ ነጥቦችን ከሶንግ ሻይን አግኝቷል። ይህች የሶንግ ወራሽ በጣም የዋህ ልጅ ነች። ከእሱ ነጥብ ማግኘት በጣም ቀላል ነው። ግን ደግሞስ ምርጥ ሆኖም ግን አይነፋር የሆነን ቆንጆ ወንድ ማን ሊቋቋም ይችላል? ስላዳንከኝ ለማመስገን በዚህ የሳምንት መጨረሻ ለራት ልጋብዝህ እፈልጋለሁ። አንተ ክፍት ጊዜ አለ? በደንብ ተጠመደች። ይቅርታ አልችልም መገኘት። በዚህ የሳምንት መጨረሻ ሥራ በዝቶብሃል። የትርፍ ሰዓት ሥራዬን መስራት አለብኝ። እንዴት ያለ ቆንጆ ልጅ ነው! በውበቱ ብቻ ሳይመካ ለትምህርት ቤት ክፍያ ለመክፈል የትርፍ ሰዓት ሥራ እየሠራ ነው። በጣም ተማርኬያለሁ። አስተናጋጁ 10 የመሳብ ነጥቦችን ከሶንግ አግኝቷል። እንግዲያውስ የዊቻት አድራሻህን ማግኘት እችላለሁ? አትጨነቅ፣ ላለረብሽህ ቃል እገባለሁ። መሄድ አለብኝ። ቻው። አዎ፣ የዊቻት አድራሻውን አግኝቻለሁ። አስተናጋጁ 10 የመሳብ ነጥቦችን ከሶንጊንግ አግኝቷል። ወጣት ሴቶች በጣም ቀላል ናቸው። ይህንን የመጀመሪያ ድል ለመቀዳጀት ብዙ ጊዜ አይፈጅብኝ። ሰበር ዜና! ከዞንጋ ዩኒቨርሲቲ የመጣ ወንድ ተማሪ ሸን ቺንግሊን በቅርቡ አንዲትን የተከበበች ወጣት ሴት አድሟል። የእሱ ጀግንነት ተግባር ሰፊ የሕዝብ ምስጋናን አግኝቷል። ዘገባው ነው። ያገጠሪያም በመመለሱ አሁንም ተናጃለሁ። እኔ ዝም ብዬ ስለ እሱ ተጨንቄ ነው። እሺ አትቆጣ። እናቴና አባቴ ምን ቢሉ እኔ የማውቀው ብቸኛው ወንድሜ አንተ ነህ። ስለ ሸኒንግዩን እሱን የማስወግድበት የራሴ መንገዶች አሉኝ። ሲስተም አሁን ስንት የመሳብ ነጥቦች አሉኝ? አስተናጋጁ በአሁኑ ጊዜ 40 የመሳብ ነጥቦች አሉት። ይህም ለ4 የባህሪ ነጥቦች ሊለወጥ ይችላል። ስለዚህ 10 የመሳብ ነጥቦች አንድ የባህሪ ነጥብ ሊሰጡኝ ይችላሉ። የጎን ተልዕኮ ተቀስቅሷል። ከቹዛኦ የጸጸት እሴት ያግኙ። አስተናጋጁ ይፈልጋል። የጎንዮሽ ተልዕኮውን ሊጀምር። ኪንግሊንግ ቹጆዝ ሃንግሊንግ ቹዋጆ ከመጀመሪያው ልብ ወለድ እንደማስታውሰው ቹጇ እና ዋናው ባለቤት ላይ ላዩም ብቻ የልጅነት ጓደኞች ነበሩ። በእውነታው ግን እሷ እንደ ዋንጫ ነበር የምታየው ለመመካት እና እንደ ግል ኤቲኤም ነበር የምትጠቀመው። በኋላ ላይ ለራሷ ጥቅም ስትል ከጉ ጋር በመሆን ዋናው ባለቤት እንዲገደል አሰረች። እርዶኝ ሸንቲንግሊንግ አንተ አውሬ! አንተ እንኳን የራስህን የልጅነት ጓደኛ ትጠቃለህ። እኔ አላደረግኩም። እኔ አልነበርኩም። ዝም በል። ወደ ፖሊስ እየወሰድንህ ነው። አንተ ጭራቅ! አንተ ቆሻሽ! የሚገባህን ታገኛለህ። ይሉኝታ ቢስ! አንተ ጭራቅ! አንተ አውሬ! ዋጋህን ታገኛለህ። ፖሊስ የጠራሁት እኔ አይደለሁም። እኔ አልነበርኩም። ወደ ፖሊስ ጣቢያ እየወሰድንህ ነው። እኔ አልነበርኩም። ሂድ! እኔ አላደረግኩትም። ሲስተም ይህ የጸጸት ዋጋ ለምንድን ነው? ባለቤቱ የጸጸት ዋጋን በመጠቀም ማንኛውንም ክህሎቶችን ማሻሻል ትችላለህ፣ እንደ ሙዚቃ መሳሪያዎች፣ ድምፅ፣ ቼዝ ወይም የንግድ ሥራ አመራር።
ስለዚህ የጸጸት ዋጋ ማሻሻል ይችላል። የክህሎት ነጥቦችን ዝም ብለህ ተመልከት። ዛሬ እንድትጸጸት አደርግሃለሁ። ሂንግሊንግ ያችን ልጅ ስታድን የሚያሳየው ቪዲዮ በጣም ተወዳጅ ሆኗል። በሁሉም ኢንተርኔት ላይ ተሰራጭቷል። ምን ሆነሃል? ደስተኛ አይደለህም? አይደለም። ሂንግሊንግ ለክፍል ፕሮጀክት ቪዲዮ መቅረጽ አለብኝ። አንተ ዋና ወንድ ገጸ ባህሪ መሆን አለብኝ። የትርፍ ሰዓት ሥራ አለኝ። አንዲት ፈረቃ ካመለጠኝ የሙሉ ወሩን ጉርሻ አጣለሁ። ወር እባክህ ሁል ጊዜ ሌላ ማግኘት ትችላለህ ሥራ። ግን ፕሮጀክቴን ካልጨረስኩ ፕሮፌሰሬ ይቆጡኛል። ሂንግሊንግ እባክህ እርዳኝ። ቹጃያው እንዲህ ያለ ተንኮለኛ ናት። ዋናው ባለቤት ድሃ እንደነበረ ታውቃለች። አሁንም እንዲህ ያለ ጥያቄ ታቀርባለች። እሱን አለመሆኔ ያሳዝናል። እምቢ ብያለሁ። እሱ በእርግጥ እምቢ አለኝ። በፊት የጠየቅኩትን ሁሉ ያደርግ ነበር። ጆያ ሰው የካምፓሱ የጆንግ ዩኒቨርሲቲ ተወዳጅ አልነበረም? የሚያብረቀርቅ። አዎ አብረን ነው ያደግነው። ሌላው ቀርቶ በዚህ ሳምንት መጨረሻ ሊጠይቀኝና ምግብ ሊያመጣልኝ እየመጣ ነው። ዋው! እንዲህ ያለ መልከ መልካም እና አሳቢ የልጅነት ጓደኛ ስላለሽ በጣም እቀናለሁ። እንግዲህ እሱ እየተከተለኝ ነው፣ ግን እኔ እንደ ወንድም ነው የማየው። እንዲህ ያለ ምርጥ ሰው ከወንድም ይልቅ ፍቅረኛ አይሻልም? ጆ ሌላ ሰው ሳይቀማሽ በፊት ብትይዩ ይሻላል። እሺ ያውቃለሁ፣ አስብበታለሁ። ቆንጆ መሆን ምን ይጠቅማል? እኔ የማገባው ሰው ሀብታም ወራሽ ነው። ያቺ ሹንጋ ዝም ብላ ፋይዳ ቢስ ናት። ጊንግ በእሷ ውስጥ ምን እንደሚያይ አላውቅም። ድምፅህን ቀንስ። እዚህ ሰዎች አሉ። ምን የሚያስፈራ ነገር አለ? እኔ የዚህ ቦታ ባለቤት ነኝ። የእምባ ኢላማ የተገኘው ገጸ ባህሪ ሩዋን ሚንጊ። ሩዋን ሚንጊ የልብ ወለዱ ሴት ክፉ ገጸ ባህሪ የሻንግሻ ዋነኛ ጠላት፣ ምክንያቱም ሻንግሃን ተከትላ ስለሄደች ነው። ቆይታ በሐሰት ተወንጅላና ፊቷ ተበላሽቶ ነበር። አሳዛኝ ገጸ ባህሪ ናት። ሰላም ቆንጆ፣ መጠጥ እንዴት ነው? ከቤት ከመውጣትህ በፊት መስታወት አይተህ ነበር? እንደ አንተ ያለ ሰው እኔን የመጠየቅ ዕድል ያለው ይመስለዋል። ትፋልኝ። ይህች ሴት ቀላል የምትሆን አይመስልም። አስተናጋጅ ይህንን አንሳና አንድ ማርቲኒ አምጣልኝ። ሆስት ከሩዌን ሚን 5 የመሳብ ነጥቦችን አግኝቷል። ያ ነው እንግዲህ። ግን እሷ የምትመለከተው መልክም ብቻ ይመስላል። እሷን ለማሸነፍ በጣም ቆንጆ መሆን አለብህ። ሲስተም፣ ሁሉንም የባህሪ ነጥቦችን ወደ መልክ ቀይራቸው። ማሻሻያው ተሳክቷል። የሆስት የመሳብ ዋጋ ጨምሯል። ይኸውልህ፣ መጣሁ። የያዝካቸው 3 መጠጦች በቅጽበት እንዴት የበለጠ ቆንጆ ሊሆን ቻለ? ይቅርታ። ወይ ጉድ! ወይዘሪት ሩዊን፣ ልብስሽ በሙሉ ረጥቧል። ልብስሽን የምትቀይሪበት ክፍል ላሳይሽ። እሱ ወስዶ እንዲያስቀይረኝ ነው የምፈልገው። ችግር የለም። ከእሱ ጋር እሄዳለሁ። እሺ። በጣም መልከ መልካም ነህ። ካየማቸው ወንዶች ሁሉ የበለጠ። በጣም ረጅም ናቸው። ምን እያሰብክ ነው? እኔ ስለ አይን ሽፋሽፍቶች እያወራው ነበር። እነሱ በጣም ረጅም እና ቆንጆ ናቸው። ደህና ነው። ተባበር።
ልብስሽን ብትቀይሪ ይሻላል። ይህ በእውነት እሱ ጨዋ ሰው እንደሆነ ማመን አልቻልኩም። አስተናጋጁ ከሩይ ሚጂ 5 የመሳብ ነጥቦችን አግኝቷል። አሁንም 5 ነጥብ ብቻ። የኩኤክ ደረጃ ገጸ ባህሪያትን ማሸነፍ ያን ያህል ቀላል አይመስልም። ወይዘሪት ሩይን ጨረስሽ? ወይዘሪት ሩይን ኦህ ጭንቅላቴን አመመኝ። ሄይ ትላንትና ስጠጣ እንደነበር ህልም አየሁ። ልብስ እንድቀይር እንዲወስደኝ እፈልጋለሁ። በጣም ረጅም ጊዜ። በጣም ቆንጆ ወንድ ሳምኩ። ጆጆንኪ ኒኪ ትላንትና ከዚያ ቆንጆ ወንድ ጋር እኔ የማይነገር ነገር አደረግኩ። ምን አደረግሽ? ፊቱን ነካሁትና እንዲህ አልኩት በጣም ረጅም እንደሆነ። ምን? በእውነት እንዲህ አልሽ? በእኔ የተናደደ አይመስልሽም አይደል? ከተናደደብሽ ከፈራሽ ሂደሽ ብቻ ይቅርታ ጠይቂው። ለማንኛውም ቤተሰቦችሽ ባሩን በባለቤትነት ይይዛሉ። የእሱን አድራሻ ማግኘት ከባድ መሆን የለበትም። እንደ ሩይን ሚንጂ ላለች ልጅ በጣም በቀላሉ ከወደድኩላት ስሜቴ እውነተኛ እንዳልሆነ ታስባለች። የጓደኝነት ጥያቄዬን ውድቅ አደረገው። ምን? አንቺን ውድቅ አደረገሽ? በእውነት የተናደደ ይመስልሻል? ደህና ነው። ወደ ትምህርት ቤቱ ሂጂና በአካል ይቅርታ ጠይቅ። ዋው! ሸንቲንግ ሚንግ ዛሬ በጣም ይማርካል። መቼ ነው የማያምረው? እሱ ዝም ብሎ ዛሬ የተሻለ ስሜት አለው። በእውነት እኔ ታዋቂ ሰው የገባ መስሎኝ ነበር። ባለቤቱ አንድ የሳቢነት ነጥብ አግኝቷል። ከሲ ደረጃ ሴት ገጸ ባህሪ። ባለቤቱ አንድ የሳቢነት ነጥብ አግኝቷል። ከሲ ደረጃ ሴት ገጸ ባህሪ። ዝም ብለው የጎንዮሽ ገጸ ባህሪያት እንኳን የሳቢነት ነጥቦችን ይሰጣሉ። አዎ፣ ግን ከቢ ደረጃ እና ከዚያ በላይ ካሉ ዋና ገጸ ባህሪያት ጋር ሲነጻጸር ነጥቦቹ በጣም ዝቅተኛ ናቸው። የመለወጫ መጠኑም እንዲሁ ዝቅተኛ ነው። እኔ አልመርጥም። እያንዳንዱ ትንሽ ነገር ይረዳል። ፎያቺ ቆንጆ ሴት ማናት? በጣም ቆንጆ ናት። በእኛ ትምህርት ቤት የምትማር አይመስለኝም። እዚህ የመጣችው የሆነ ሰው ለማየት መሆን አለበት። የትኛውን ዕድለኛ ሰው ለማየት እንደመጣች ይገርመኛል። ሰላም ሸንቲንግ ሚንግ፣ እንደገና ተገናኘን። ምን ልርዳዎት ወይዘሪት ሩይን? የመጣሁት እራት ልጋብዝህና ስለ ትናንቱ ይቅርታ ልጠይቅህ ነው። ሁሉንም ነገር ካላትና ኩሩ ባህሪ ካላት ሴት ጋር ለመገኘት አስቸጋሪ መሆን ምርጡ ስልት ነው። አስፈላጊ አይደለም ወይዘሪት ሩይን። በሕይወቴ ጣልቃ እስካልገባሽ ድረስ ሰላም ነን። መጠጥ ቤቱ ያለህን ሥራ ማጣት አትፈልግም አይደል? እያስፈራራሽኝ ነው? በፍጹም አይደለም። ጓደኛ ለመሆን ትንሽ ዘዴ ናት። እንግዲያውስ ቀጥይና አባሪኝ። እንግዲያውስ ቢያንስ ሌሎቹን የሥራ ባልደረቦችን ማሰብ አለብህ አይደል? ለአንዴ ብቻ። መቼ ነው የምንሄደው? ከዚህ ክፍለ ጊዜ በኋላ። እሺ፣ እጠብቅሃለሁ አንተን። ዋው! የካምፓሱ ቆንጆ በእውነት ለቀጠሮ ተስማማ። እሱ በሆነች ሀብታም አሮጊት ሴት እንደሚረዳ አታስቢም? ይህ ትልቅ ወሬ ነው።
ምስጢራዊ ሀብታም ሴት የካምፓሱን ቆንጆ ትረዳዋለች። ይህንን በካምፓስ ፎረም ላይ ብለጥፈው ይጋላል። ቶሎ ጄኒንግ ተመልከሽ። ጽሑፉ ሺንቲንግሊንግ በሀብታም ሴት እየተረዳ እንደሆነ ይናገራል። አይሆንም። ሺንቲንግሊንግ ከሀብታም ቤተሰብ ላይ መጣ ይችላል፣ ግን እንደዚህ አይነት ሰው ፈጽሞ አይሆንም። እንዴት እርግጠኛ ልትሆኚ ቻልሽ? ስላዳነሽ ብቻ ነው። የማይቻል ነገር ነው። ያ ነው ብቻ። ለፕሮፌሰሩ ምክንያት ልትነግሩልኝ ትችላላችሁ? የከሰዓት ክፍሌን እቀራለሁ። ጆጆ፣ አንድ ነገር ተከስቷል። ይህንን ተመልከች። ሺንቲንግሊንግ እየተከተለሽ ነው አላልሽም? እዚህ ምን እየተካሄደ ነው? አላውቅም። እየተከተለኝ ነበር፣ ግን እሱን ለመፈተን እሺ አላልኩትም። ስለዚህ ሺንቲንግሊንግ በአንድ ጊዜ ሁለት ሴት የሚጠብስ ነው እያልሽ ነው? ምናልባት ላይሆን ይችላል። ሺንቲንግሊንግ ሁልጊዜም እኔን ይወደኝ ነበር ስላልተቀበልኩ። ይህ እኔን ለመፈተን የጀመረው የውሸት ወሬ ሳይሆን አይቀርም እኔን ለመፈተን። ደህና ፈተናም ይሁን አይሁን ስትጋፈጪው ታውቂያለሽ። እንሄድ። እሺ እንሄድ። ሂዱ ሂዱ። ምንድነው እየተካሄደ ያለው? ሶንግ ለምን እዚህ መጣች? እሷም ለእኔ እዚህ መጣች እንዳትለኝ። ኪንግሊንግ ኦህ፣ አንተ ነህ። እዚህ ምን ታደርጋለህ? አስተናጋጁ 10 የመሳብ ነጥቦችን አግኝቷል ከሶንጊን። አስተናጋጁ 5 የመሳብ ነጥቦችን አግኝቷል ከሩና ሚጂ። እነዚህ ሁለቱ ሴቶች እርስ በርስ መቅናታቸው ደግሞ የመሳብ ኃይላቸውን ይጨምራል። እንዴት አስገራሚ ነው! ዝም ብዬ በዚሁ እያለፍኩ ነበር። ሰምቻለሁ አንድ ሰው ስለ አንተና ስለዚች ወጣት ወሬ እንዳናፈሰ። ወሬ? ምን አይነት ወሬ? በእኔ የምትተዳደር የእኔ ትንሽ መጫወቻ እንደሆንክ። እውነቱ በራሱ ይናገራል። የእኔ ሕሊናዬ ንጹሕ ነው። ደህና ሁሉም ነገር እንዲሁ አለመግባባት ይመስላል። አንቺ ትንሽ ልጅ። ምንም አይነት አለመግባባት የለም። እሱም ማቆየት እፈልጋለሁ። እመቤት፣ ይህን ማድረግ ለሸንሚንግ መጥፎ ስም እንደሚሰጠው ተረድተሻል። እኔ ምንም ስህተት እየሠራሁ አይደለም። እኔ ብቻ ከአንድ ቆንጆ ወንድ ጋር እራት መብላት ነው የምፈልገው። ይህ ሐሳብ በአእምሮሽ መጥቶ አያውቅም እንዳትኒኝ። ቀጥይ። ዛሬ ለጂያው ማብራሪያ መስጠት አለብኝ። ምን እየተካሄደ ነው? እንዴት ሌላ ቆንጆ ሴት አሁን መጣች? ሸን በእውነት የካምፓሱ የልብ ትርታ ነው። ቆንጆ ሴቶች ለእሱ መምጣታቸውን ቀጥለዋል። ኪንግሊንግ ሰሞኑን ችላ እያልከኝ ነው? በእነዚህ በሁለቱ ቆንጆ ሴቶች ምክንያት ነው? ኪንግሊንግ እና ይህች ትንሽ ልጅ ማና? ጆጆ የሸንግሊንግ የልጅነት ፍቅረኛ ናት። ዋው! የካምፓሱ የልብ ትርታ የልጅነት ፍቅረኛ አለው። እኔ እንዴት ስለዚህ ጉዳይ ሳላውቅ ቀረው? ቺንግሊንግ እሶ በእውነት የልጅነት ፍቅረኛ ናት? ያደግነው በአንድ የሙት ልጆች ማሳደጊያ ውስጥ ነው። እነዚህ ሁለቱ ፍቅረኛሞች ናቸው? አይደለም፣ ለእነሱ እንዲህ አይነት ስሜት የለኝም። ታዲያ እኔን ለመፈተን ነው እዚህ ያመጣሃቸው? ምን ማለትህ ነው ኪንግሊንግ? እንደምትወደኝ አውቃለሁ። በፊት እሺ ያላልኩት አንተን እየፈተንኩ ስለነበረ ነው። በእኔ አልተቆጣህም አይደል? ፈተና? ሌላስ? ዚያው በእውነት ሁሉም ነገር ስለ ራሷ ማድረግ ትችላለች። ቻንግሊንግ፣ አሁን ፍቅረኛ ስለሌለህ ከአሁን ጀምሮ እኔ ፍቅረኛ ሆናለሁ። የለም፣ ፍቅረኛ የለውም ብሎ ማን ተናገረ? እኔ ፍቅረኛህ ነኝ። እኔ ታዲያ ቺንግሊንግ፣ አንተ ባለ 3 ልብ ነህ። እኛ ደግሞ ለዚያው ቀን እንደሆንክ አስበን ነበር። እንዲያውም የበለጠ እንድትደፍር አበረታተናት ነበር። አሁን ግን አንተ ፈጽሞ እንደማትረባ አይቻለሁ። ቻንጂንግ፣ እንዴት እንዲህ ታደርግብኛለህ? ካልወደድከኝ ዝም ብለህ ልትነግረኝ ትችል ነበር። ሰውን በመልኩ አትገምተው። ታውቃለህ፣ ሺንቲንግሚንግ በውጫዊ እይታህ በጣም የተረጋጋህና የራቅህ ትመስላለህ። ከጀርባ እንዲህ እንደሆንክ ማን ያውቅ ነበር?
ይበልጥ ማራኪ በሆኑ ቁጥር ይበልጥ ይጫወታሉ። ምን ያስክሻል ጆጁ? ጥቂት ቀናት አልፈዋልና የትወና ችሎታሽ ተሻሽሏል። ሂንግሊንግ፣ ያ ምን ማለት ነው? እንደምን ደፈርክ ጆዋን እንዲህ ለማናገር? ሦስታችሁም ገብታችሁ ጀመራችሁ እውነታውን ሳታውቁ ስሜን ማጥፋት። እንዴት እንድናገር ትጠብቂያለሽ? እንዴት ነው ስምህን ያጠፋ ነው? ጆዋን በመክዳት ጆዋን እና ከሌሎች ሴቶች ጋር በመዝረክረክ እየካድክ ነው? ንገረኝ፣ ምንድን ነው? በትክክል ከቹ ጃው ጋር ያለኝ ዝምድና የልጅነት ፍቅረኛሞች። የልጅነት ፍቅረኛሞች። ያ ማለት ግን አብረን ያደግን ጓደኛሞች ነን ማለት ብቻ ነው። ጓደኛሞች ብቻ እስከሆንን ድረስ እንዴት መክዳት የሚለውን ቃል ትጠቀማላችሁ? አስተናጋጁ 10 የመሳብ ነጥቦችን አግኝቷል ከሶንግ። አስተናጋጁ 5 የመሳብ ነጥቦችን ከሩይ ሚጂ አግኝቷል። ግን እርስ በርሳችን እንዋደዳለን። ያ በግልጽ ያልተነገረ ነገር ነው። ሁሉም እውነት ነው አይደለም እንዴ? በትክክል ጋያዣውን የማትወዳት ከሆነ ለምን በየወሩ ስጦታ ትልክላታለህ? እኔ ለእሱ በጣም ጥሩ ነኝ። የምትፈልገውን ሁሉ እሰጣታለሁ፣ ምንም እንኳን እንደ ዋንጫ ወይም እንደ ኤቲኤም ብታይኝ። ግን የየወሩን የወጪ መተኪያ ሰጣት ነበር። ምክንያቱም እኔ ያደግኩት ያለ ገንዘብ ነው። እሷን እንደ እህቴ ነው የማያ። ነገር ግን ለቹ ጃው አንድም ቅንጣት የፍቅር ስሜት ኖሮኝ እንደማያውቅ መማል እችላለሁ። የእውነተኛ ቅናት የጸጸት ዋጋ 10%። ግን ለዘላለም እንደምትወደኝ ነግረኸኝ ነበር። እኔ መዋሸት ብችል እንኳን የውይይት ታሪኩ አይዋሽም አይደል? የትኛው ወንድም ነው ለእህቱ እንዲህ የሚናገረው? በትክክል ዝም ብሎ መውደድ ምንም ማለት አይደለም። አንድ ወንድ ታማኝነት ሊኖረው ይገባል። ሺኒንግ ሊንግ፣ በእርግጥም ተሳስተንብሃል። በእርግጥ ስለ እሱ ተሳስቼ ይሆን? ሺኒንግ ሊንግ በእውነት እንደዚህ ያለ ሰው ነው? የሉዋ ሚንቲ የመሳብ ነጥቦች ቀንሰዋል በ10። የሶንግንግ የመሳብ ነጥቦች በ20 ቀንሰዋል። ለአስተናጋጁ ማሳሰቢያ፣ የመሳብ ነጥቦች 0 ከደረሱ ተልእኮው እንደ ውድቀት ይቆጠራልና አስተናጋጁ ይሞታል። ምንድነው? አንደበትህ ተያዘ። የጥፋተኝነት ስሜት ይሰማሃል። ሁላችሁም ብትጠነቀቁ ይሻላል። ይህ ግብዝ። እናም ይቅርታ ለመጠየቅ እራት ልጋብዝህ ነበር። እኔ ሩይ ሚንጊ በእውነት ስለ አንተ ተሳስቼ ነበር። ሺንኪንግ ሊንግ፣ ልክ እንደ ሌሎቹ ባለጌዎች መሆንህን ማመን አልችልም። የሩይም የመሳብ ነጥቦች ቀንሰዋል በ8። የሳንሻይኒንግ የመሳብ ነጥቦች በ30 ቀንሰዋል። ማስጠንቀቂያ የመሳብ ነጥቦች ወደ 0 እየተቃረቡ ነው። ጆዮ አሁን የተናገርሽ ነገር ሁሉ እውነት መሆኑን ዋትን መስጠት ትችያለሽ። በእርግጥ አንዲት ውሸት ተናግሬ ከሆነ በመብረቅ ተመታው በአሰቃቂ ሁኔታ ልሙት። እንግዲያው ለሁሉም የማሳየው ነገር አንቺን 100 ጊዜ ለማስሞት በቂ ነው። እናንተ ሰዎች ሁላችሁም ማየት የፈለጋችሁት እውነት ይህ ነው። የዛሬ ልብሴ ቆንጆ ይመስልሻል? ይህች ቹ ጃው ለምንድነው ለሺንኪንግ ሚንግ የላከችለት እንዲህ ያለ ቀስቃሽ ፎቶ? ወንዶችን ለማታለል እንዲህ አይነት ብልሃት! ምን እያደረገች እንደሆነ ግልጽ ነው። በውጪ እንደ ጥሩ ልጅ ትመስላለች፣ ግን ውስጧ ሙሉ በሙሉ እባብ ነች። ምን ችግር አለው? በመሰረቱ ፍቅረኛሞች ናቸው። የልጅነት ፍቅረኛሞች። ምንድነው ትልቁ ነገር ስለ ፎቶው? በእውነት ታዲያ እኔ እንዴት እንደመለስኩ ለምን አታይም? ጂዮ ምንም እንኳን ታናሽ እህቴ ብትሆንም አሁን ትልቅ ሰው ሆነሻል። ለእኔ እንዲህ አይነት ፎቶዎችን መላክ ተገቢ አይደለም። ባህሪዬ በቂ ግልጽ አልነበረም? ታዲያ ለዘላለም እንክብካቤ ያደርግላታሉ ያልከውሳ እንዴት ታብራራዋለህ? ያ የሆነው የውይይቱን ታሪክ ከፊል ስላጠፋችሁ ነው። መልካም ልደት ውድ ታናሽ እህቴ። ለዘላለም እወድሻለሁ። ቀደም ብዬ ተናግረዋለሁ። ከመጀመሪያው ጀምሮ እሷን እንደ እህት ብቻ ነው የማያት። ታዲያ የሆነው ይሄ ነው። ይቺ ቹ ጆጆ የምትባለው ልጅ ሺኒንግ ሊንግን ስለ ወነጀለችው ነው። ስለዚህ ተሳስቴ ነበር። የሩዋን የመሳብ ነጥብ በ20 ጨመረ። የሶንግንግ የመሳብ ነጥብ በ50 ጨመረ። የቹ ጃጂኦ የጸጸት ዋጋ 20%። ኪንግ ሊንግ ተሳስቼ ነበር። ለእኔም የምታስብ ይመስለኝ ነበር።
የምስኪን ተጎጂ ድራማሽን በእኔ ላይ አቁሚ። ያ ተንኮል አሁን በሆንኩት ሰው ላይ አይሰራም። ኪንግሊንግ ተሳስቻለሁ። ምንም እንኳን ሺያውጆ ብትሳሳትም አንተ እንደዚህ ልታደርጋት አትችልም። አዎ እንደዚህ ያለ ልበቢስ ሰው አይቼ አላውቅም። በእውነት እሷ ንጹሕ ትንሽ አበባ ናት ብለህ ታስባለህ? ታዲያ ይህንን ብትሰማስ? ቺንጂንግ የተወሰነ ገንዘብ ልትልክልኝ ትችላለህ? የእኔ አብረውኝ የሚኖሩት ልጆች ሁሉ እያዋረዱኝ ነው። አንተን የመሰለ ድንቅ ወንድም ስላለኝ ይቀኑብኛል። መውጣት እፈልጋለሁ። መውጣት እፈልጋለሁ። ታዲያ ጁጃ ዶርም ውስጥ እናንገላታሻለን ብለሽ ለመናገር ደፈርሽ? በዶርም ውስጥ ላንቺ በጣም ጥሩ ነበርን፣ አንቺ ግን እንዲህ ስማችንን ታጠፊያለሽ። በመጨረሻም ማንነትሽን አወቅኩ። ሰዎች ከወንዶች ጋር እንደምትዘባርቂ ነግረውኝ ነበር፣ እኔ ግን አላመንኳቸውም ነበር። መጨረሻው እንዲህ አይነት ቆሻሻ ሆነሽ ተገኘሽ። እንሄድ። ኪንግሊንግ ላስረዳሽ ጆ። ይሄ በዚህ ስም የምጠራሽ የመጨረሻ ጊዜ ነው። ከአሁን በኋላ ብቻሽን ነሽ። እውነት ነው። የጆይ የጸጸት መጠን 50 በመቶ። ኪንግሊንግ አታይም። ኪንግሊንግ ተሳስቼ ነበር። ኪንግሊንግ ተሳስቼ ነበር። እባክሽ ከእኔ ጋር ተመለሽ ኪንግሊንግ። ጆጆ ከአንቺ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። ከእኔ ጋር መጣበቁን አቁሚ። ግን እኮ ተናግረሽ ነበር። ከማንም በላይ እንደምታስቢልኝ ተናግረሽ ነበር። አታየኝም ነበር። እንግዲህ አንዳንድ ሰዎች እንዲህ ከዋረዷቸው በኋላ ድፍረታቸው ይደንቃል። አፍዴፍ ቢያኝ ሰው አድር ወይ አሁንም ያለ ምንም ሀፍረት ሙጥኝ ብለሻል። እኔ ቺንግሊንግ ብሆን ኖሮ እንደ አንቺ ያለችን ሴት እኔም አልወድም ነበር። ዝም በሉ እናንተ ሁለታችሁ። ትንሽ ብታምሩስ? ለእኔ አትመጥኑኝ። የሚያሳድገኝ አባቴ ሚሊየነር ነው። ሚሊየነር? በእውነት ያንን ቃል አሳንሰሽ ነው ያየሽው? በእኔ የሶንግ ቤተሰብ ውስጥ ሰራተኞች፣ ሾፌሮች እና የጽዳት ሰራተኞች እንኳን የሀብት መጠናቸው ከ10 ሚሊዮን ያላነሰ ነው። ሚስ ሩይን፣ ሚስ ሶንግ፣ ማን ናችሁ? ይህ የእኛ የሩይን ግሩፕ ፊሃይን ግሮፕ ዋና ሰው ነው፣ ሮዋን ሚንግ። እና ይህች ደግሞ ውድ የሆነችው የሶንግ ግሩፕ ሊቀመንበራችን ልጅ ናት፣ ሶንግ ጂኒንግ። አይደለም፣ ውሸት ነው። ሁሉም ውሸት መሆን አለበት። ኪንግሊንግ፣ እነዚህን ተዋናዮች ቀጥረሃቸው ነው አይደል? ዓላማህ እኔን የሴት ጓደኛ ማድረግ ነው አይደል? ጆዞ፣ እንደ አንቺ ያለች ትዕቢተኛ ሴት እኔ አይነ ስውር እንኳን ብሆን በአንቺ አልወድቅም። ወንድም ቺንግዩን፣ የቹጃ የጸጸት መጠን 60 በመቶ። ጉድ እኮ ነው። ዛሬ ወለሉ ለምን እንዲህ ንጹሕ እንደሆነ እየገረመኝ ነበር። ለካ ምክንያቱ የአንድ ሰው ፊት ብላዩ ላይ ስለሆነ ነው። በጣም አትኩራሪ። ቢኖርሽ ገንዘብ ቢኖርሽ ኪንግሊንግ ባንቺ ተንኮል አይሸወድም። ቅድም በገንዘብሽ ደረጃሽን ለማሳየት እየሞከርሽ የነበርሽው አንቺ አልነበርሽም? አሁን ከእኛ ጋር መወዳደር ስለማትችኔ ያንን ማለት አትችም። ኪንግሊንግ፣ በአቅራቢያው አዲስ በጣም ጥሩ ምግብ ቤት አለ። እንሄድ። ኸራ አይሆንም። ኪንግሊንግ መጀመሪያ ከእኔ ጋር እራት እንደሚበላ ቃል ገብቶልኛል። እናንተ ሁለታችሁ ቀድሞ አታምኑኝም ነበር አይደል? ታዲያ አሁን ለምን በእኔ ላይ ትጣበቃላችሁ? አይ እሱ በእውነት ተቆጥቷል። ብናውቅ ኖሮ ቀደም ብለን ማመን ነበረብን። አስተናጋጁ ሆስት ከሩዋን ሚንግ 5 የመሳብ ነጥቦችን አግኝቷል። አስተናጋጁ ሶንግ ጂኒንግ 5 የመሳብ ነጥቦችን አግኝቷል። ልክ እንዳሰብኩት የጥፋተኝነት ስሜት ሴትን ልጅ ለመያዝ ምርጡ መንገድ ነው። ይህ ሁሉ ያንቺ ጥፋት ነው። ያዙት፣ አንቺም ጭምር። ሸኒንግ ሚንግ በዚህ ትጸጽታለህ። በሰበር ዜና የጆንግዳ ዩኒቨርሲቲ ተማሪ የሆነው ሻንቲንግ በቅርቡ አንዲት የታሰረች ወጣት ሴት አድኗል። የእሱ የጀግንነት ተግባር ሰፊ የህዝብ አድናቆትን አግኝቷል። ዘገባው ይኸውና። ቻንግ ዋንግ፣ ይህንን ልጅ ተመልከት። እሱ ጥሩ ባህሪ ያለው ይመስላል።
እኛ ደግሞ ምርምራችንን ጨርሰናል። እሱን ወደ ቤት የምናመጣበት ጊዜ ነው። ሸኒንግ ሚንግ አክስትዌን ለብዙ ዓመታት ያሳደግሽው ልጅ እዚህ ተቀምጧል። እንዴት ስለ ውጭ ሰው ማሰብ ትችያለሽ? እንዴት እንዲህ ትላለህ? መጀመሪያ ወደ ቤተሰብ ስገባና የእንጀራ እናት ስሆን እኔ በጭራሽ በትንሹም ቢሆን አልበደልኩም። በተጨማሪም ይህ ከ20 ዓመታት በላይ ያሳደግቱት ልጅ ነው። አምንሻለሁ እማዬ፣ ግን እኔ ያንቺ የሥጋ ልጅ አይደለሁ። አባዬ፣ አንተ ወንድሜን ወደ ቤት ልታመጣው ይገባል። ገና ነው። የሻንግ ቤተሰብ ግብዣ ካለቀ በኋላ እናትህ ራስዎ ይዛው ትመጣለች። እንዲሁም ከሻንግ ቤተሰብ ሁለተኛ ልጅ ጋር ስላለው ታጭው ለእነሱ የምናሳውቅበት ጊዜ ነው። የእኔ መታጨት አባዬ። ችግር የለም እህቴ። ለነገሩ ከሻንግ ቤተሰብ ጋር የታጨው የጉ ቤተሰብ እውነተኛ ወራሽ ነው። አሁን ወንድሜ ስለተመለሰ እኔ መንገድ መልቀቅ አለብኝ። በዚህ መንገድ በማሰብህ ደስ ብሎኛል። እኔ በጣም ተደስቻለሁ። ዛሬ ለሻንግ ቤተሰብ የሚናገር ሰው እልካለሁ። ቼን ዋንግ እንደ ሪፖርቶች ከሆነ ነገ ሻንጊ ግሩፕ ዓመታዊውን የሻንግ ቤተሰብ ድግስ በሃይሲ ያካሂዳል። ታዋቂ የንግድ ሰዎችም ይገኛሉ። የቀድሞ አባቶች የእጮኝነት ሰንሰለቶች። ይህን ድግስ አስታውሰዋለሁ። የጉ ቤተሰቦች እዚያም ይኖራሉ። ወደ ጉ ቤተሰቦች ለመመለስ ይህ ለእኔ የተሻለ ዕድል ነው። ነገር ግን እንደ እኔ ላለ ተራ የኮሌጅ ተማሪ እንዴት መግባት እችላለሁ? አገኘሁት። ሩዋን ሚንጊ እንዲወስደኝ ላደርገው እችላለሁ። አስተናጋጁ ሩዋን እንዲጋብዝሽ ከፈለገ ለድግሱ የመሳብ ነጥብሽ ከ40 በላይ መሆን አለበት። 40? ያ ለእኔ ችግር አይደለም። በመጀመሪያ በአጋጣሚ የመገናኘት ዕድል እፈጥራለሁ። አዎ። ዝም ብለሽ የሆነ ነገር መልሽ። በቁም ነገር አሁን የእኔ ዕድል ነው። ስለዚህ በባር ውስጥ ከመስራት በተጨማሪ ምግብም ታደርሳለህ። መንገድ ልቀቅ፣ እረፍዳለሁ። እራት እስካልጋበዝከኝ ድረስ አልቀቅም። እንግዲያውስ ይህን ካደረስኩኝ በኋላ ጠብቂኝ። ጥሩ ምግብ ይሁንላችሁ ሁለታችሁም። አመሰግናለሁ። እራት ጋብዝሻለሁ ብለህ ነበርና ያመጣኸኝ እዚህ ነው። አዎ፣ አልወደድሽውም ወይዘሮ ሩይን? አይ፣ አንተ የምትበላውን ማንኛውንም እበላለሁ። አመሰግናለሁ። እንግዲህ ጥሩ ነው። በጣም ጥሩ ነው። ታውቃለህ፣ አባቴ የጎዳና ላይ ምግብ እንድበላ ፈቅዶልኝ አያውቅም። እናንተ ሀብታሞች በጣም ትመርጣላችሁ። ይህንን ደግመሽ መብላት ከፈለገሽ ብቻ ፈልጊኝ። በማንኛውም ጊዜ እዚህ አመጣሻለሁ። ባለቤቱ 10 የመሳብ ነጥቦችን አግኝቷል ከሩዋን ሚጂ። እንደሚጠበቀው ከእንደዚህ አይነት ልዕልቶች ጋር ለመግባባት ከጠበቀችው ተቃራኒውን ማድረግ አለብን። ሲስተም ስንት ተጨማሪ ነጥቦች ያስፈልጉኛል? የመሳብ ነጥቦች 37 ላይ ናቸው። በፈቃደኝነት ወደ ግብዣው የመጥራት ግብ ላይ ለመድረስ አሁንም 3 የመሳብ ነጥቦች ያስፈልጉሃል። 3 ብቻ። ጠገብኩ። ምንኛ ብክነት ነው! ግን እኔ ቀድሞውኑ በልቼበታለሁ። አስተማሪዎችሽ ምግብ እንዳታባክኚ አልነገሩሽም? በየቲም ቤቱ እያለሁ እንደዚህ ያለ ቁራጭ ለማግኘት በቁስል እስከምሸፈን ድረስ ከትልልቅ ልጆች ጋር እታገል ነበር። ልሞት ምን ቀረኝ? ይቅርታ፣ የቲም ቤት እንዳደግክ ረስቼው ነበር። ባለቤቱ 5 የመሳብ ነጥቦችን አግኝቷል ከሩና ሚጂ።
በሴት ፊት ትንሽ ድክመትን ማሳየት በእውነቱ የእነሱን ርኅራኄና ተንከባካቢነት ሊያወጣ ይችላል። ምንም አይደለም። እንደ አንቺ በቅንጦት ላደገ ሰው እንድትረጂኝ አልጠብቅም። እንደዛ አይደለም። እባክሽ አትቆጪ። አንድ ደስ የሚል ቦታ ብወስድሽስ? የት? የሹንግ ቤተሰብ ግብዣ። ለምንድነው እኔን ወደ እንደዚህ አይነት ቦታ የምትወስደኝ? ለእኔ ብለሽ ነዋ። ቆንጆ ወንድ እንደ አንተ ያለ ሰው በእርግጥ እኔን ጥሩ እንድታይ ያደርገኛል። እነዚያን ባለጌዎችን ያስቆጣቸዋል። እንደ ሽልማት እየተጠቀምክብኝ ነው። ያ ማለቴ አልነበረም። አንተ ተሳስተኸኛል። ለዚህ ጊዜ ብቻ ከእኔ ጋር ነው። አንዴ ብቻ እባክህ። ልማድ አታድርገው። ምንድን? ሌላ እጮኛ? አልቀበልም። ጉያጂን የጉ ቤተሰብ የቤት ሰራተኛ ልጅ እንጂ ወራሹ እንዳልሆነ መረጃ ደርሶኛል። ያንቺ ከእሱ ጋር ያለሽ እጮኝነት ተሰርዟል። አላምንም። እሱ ካልሆነ ታዲያ ማን? የጉ ቤተሰብ እውነተኛ ወራሽ በየቲም ቤት ተትቶ ነበር። አሁን እንዳገኙትና ከግብዣው በኋላ እንደሚመልሱት ሰምቻለሁ። እውነተኛውን ወራሽ እንዳገባ ልታደርገኝ ነው ትላለች? ልክ ነው። የምታገቢው ሰው የጉ ቤተሰብ ወራሽ ብቻ መሆን አለበት። እህቴ ታውቂያለሽ፣ ያጂንን ብቻ ነው የማገባው። ይህ ጋብቻ የተቀነባበረው ወላጆቻችን ከመሞታቸው በፊት ነው። በአንቺ ፍላጎት አይደለም። እንድትረጋጊ ግማሽ ቀን እሰጥሻለሁ። በግብዣው ላይ ምንም አይነት ችግር እንዳታመጭብኝ። ከያጂን ውጪ ማንንም አላገባም። ያጉ ጂንግ ነው። ከሀብታም ወራሽ እንደሚጠበቀው የእሱ ግርማ አስገራሚ ነው። በአጠገቡ ያለችው ወይዘሪት ሻንግሻንም በጣም ቆንጆ ናት። ፍጹም ተዛማች ናቸው። በሰማይ የተቆራኙ ይመስላሉ። አሁን ደስ አለሽ። የእኛ ጉ ጂንግ እንደገና የግብዣው ኮከብ ነው። አንተ ደስተኛ እስከሆንክ ድረስ። ያ ማን ነው? በጣም መልከ መልካም ነው። ያ ግርማ ሞገስ፣ ያ አቀማመጥ። ቀድሞውኑ ከፊቱ ነኝ። ሙሉ በሙሉ ተጋርጃለሁ። ያቺ ልጅም በጣም ቆንጆ ናት። አብረው ሲቆሙ ፍጹም ጥንድ ናቸው። ሩዋን ሚንጊ፣ እሱ በጣም መልከ መልካም ነው። ዋው፣ ያ ልጃችን ነው። የጉ ቤተሰባችን ወራሽ። ምንም አይነት ቅሌት ሊኖርበት አይገባም። በእሱ አምናለሁ። ጥቂት ተጨማሪ ጊዜ እንጠብቅ። ጥቂት ተጨማሪ ጊዜ መውሰዱ አይጎዳም። ልክ ነሽ አክስቴን። ወይዘሪት ሩዊን ሁልጊዜም መጥፎ ስም ነበራት። የእኔ ወንድም ባልተገባ መንገድ ከገባ ከታወቀ የጉ ቤተሰብን ስም ያበላሻል። እምነት ማጣት ይሆናል። ዮንግ ልክ ነው። ለጥቂት ጊዜ ተከታተሉ። እኔና ዩታንግ ስለ ንግድ ጉዳይ ልንወያይ ነው። ይህች ሴት እኔን በጣም ትመስላለች። እርስዎ የቀድሞዋ ባለቤት እናት መሆን አለባት። ይህ ዕጣ ፈንታዬን ለመለወጥ የመጀመሪያው እርምጃ ይሆናል። የኤ ደረጃ ኢላማ ባህሪ ሸኒያ ተለይታለች። የኤግ ደረጃ ሄደን ሰላምን በላቸው። ሰላም ወይዘሮ ጉ። ኪንግሊንግ፣ ይህች ወይዘሮ ጉ ናት። ሰላም ወይዘሮ ጉ። ሰላም ሰላም። እንዴት ያለ መልከ መልካም ወጣት ነው! እናንተ ሁለታችሁ ጥንዶች ናችሁ? ገና አይደለንም፣ ግን ምናልባት ወደፊት። ጥሩ ነው። የጉ ቤተሰቤ ወራሽ ከሻንግ ቤተሰብ ጋር ሊጋባ ይገባል። ይህች የሻንግ ቤተሰብ ሁለተኛ ሴት ልጅ ሻንጋ ናት። ይህ የጉ ቤተሰብ የበኩር ልጅ ነው ጓጂን። ቺንግሊንግ፣ እናንተ ሁለታችሁ መተዋወቅ አለባችሁ። ሰላም። አስተናጋጁ 5 የመሳብ ነጥቦችን አግኝቷል ከሻንጊያ። ስለዚህ እሷም ስለ መልክ ብቻ ነው የምታስበው። ሰላም፣ ተጠንቀቂ። ሳክሲያ፣ ደህና ነሽ? ሳክሲያ፣ ደህና ነሽ? ደህና ነኝ። አስተናጋጁ 10 የመሳብ ነጥቦችን አግኝቷል ከሻንጊያ።
ምን እየሆነ ነው? በያዘኝ ቅጽበት ከዚህ በፊት ተሰምቶኝ የማያውቅ የልብ ትርታ ተሰማኝ። አይ እኔ የጉጃንግ እጮኛ ነኝ። እንዴት ለሌላ ወንድ ስሜት ሊኖረኝ ይችላል? ይቅርታ፣ እኔ ዝም ብዬ አንቺን ለማዳን እየሞከርኩ ነበር። ሌላ ምንም አላሰብኩም ነበር። ቅር እንዲልሽ አልፈለግኩም። ችግር የለውም። ይህ ወጣት በእውነቱ ደግ ልብ ያለው ነው። ወይዘሪት ሩዋን ለምን ከቀጠሮ ጓደኛሽ ጋር አታስተዋውቂም? ማስተዋወቅ አያስፈልግም። እገምታለሁ እሱ ዝም ብሎ ለታይታ እንዲሆናት ከክለብ ያመጣችው ሰው ነው። ስታክሲያ ምን አይነት የማይረባ ነገር ነው የምታወሪው? የማይረባ ነገር እያወራው አይደለም እመቤቴ። እሷ ሩዋን ሚንግ ደጋጋሚ ጥፋተኛ ናት። ነገር ግን ሩዋን ሚንግ በዚህ ጊዜ ያገኘሽው በእርግጠኝነት ከቀድሞዎቹ የበለጠ ይማርካል። ወይዘሪት ሻንግ ገና አሁን ነው የተገናኘ ነው። ወዲያውኑ እኔ ሴሰኛ ብለሽ መጥራትሽ ትንሽ ብልግና አይደለም? እኔም ባለጌ ትለኛለህ? ይሁን፣ እኔ ትልቁ ሰው ሆናለሁ። በዚህ ጊዜ ቂም አልይዝብሽም። ነገር ግን መልከ መልካም ብትሆንስ? ዋጋ የለውም። ተሰጥኦ ከሌለ ዝም ብሎ ቆንጆ ፊት ብቻ ነው። የእኔ አጅን ይወስዱበታለሁ። እጮኛሽ ይወስዱበታለሁ፣ ግን ውጫዊ ገጽታው አስከፊ ነው ለማለት ፈልገሽ ነው? እመቤቴ፣ ማለቴ እንደዛ አልነበረም። አትቆጡ። ችግር የለውም እመቤቴ። ፒያኖ ስትጫወቱ መስማት እፈልጋለሁ። መስማት የሚፈልጉትን ሁሉ እጫወታለሁ። የእነቴ የፒያኖ አጨዋወት በጣም ቆንጆ ነው። ጌታዬ፣ የወይዘሪት ሩዊን ፍላጎት ለማግኘት የራስዎ የሆነ አስደናቂ ብቃት ሊኖርዎት እንደሚገባ አምናለሁ። የእርስዎን የውስጡበት ለማሳየት ፈቃደኛ ነው? ቺንግሊንግ ከእርስዎ ሰው ጋር በፒያኖ ውድድር እንዲያደርግ ትፈልጊያለሽ? ዝም ብዬ ነበር። ካልቻልክ ተሮ ፒያኖ። እኔ በጣም ጎበዝ ነኝ። ሁሉንም የባህሪ ነጥቦችን ወደ ፒያኖ ችሎታ ይጨምርልኝ። አስተናጋጅ የፒያኖ ችሎታው ወደ ዋና ደረጃ ተሻሽሏል። ጥሩ። እንግዲያውስ ያንተን ምርጥ ሥራ ለመስማት እዚያ ሆዴ እጠብቃለሁ። ምን እያደረገ ነው? ፒያኖ ሊጫወት ይመስላል። ዋው! ይህ እንደ ቾፒን ኢትዩድ ቾፔን ኤዴድ ይሰማል። ያ የሙዚቃ ክምር ለመጫወት በሚያስደንቅ ሁኔታ ከባድ እንደሆነ ሰምቻለሁ። አቶ ጉ ለመጀመሪያ ጊዜ እየተጫወተው ነው ለማለት ይከብዳል። እናም በጣም ደስ የሚል ድምፅ አለው። ከጉ ቤተሰብ በኩል ልጅ እንደሚጠበቀው ነው። ሰማሹ? ያ ነው እውነተኛ የውስጥ ውበት። አንዳንድ ሰዎች በሽንገላ እንኳን መቀጠል አይችሉም። ኪንግሊ፣ በእውነት ይህንን ማድረግ ትችላለህ? እዚህ ያመጣኸው ፊትህን ተጠቅሜ ክብሬን ለመጠበቅ ብቻ ነው። ራስህን አታስገድድ። ወደ መድረክ የመውጣት ተራህ ነው። ዋው! ያ ቆንጆ ልጅ ወደ መድረክ እየወጣ ነው። ምንም እንኳን ቆንጆ ቢሆንም ፒያኖ መጫወት ዝም ብሎ ማራኪ መሆን ብቻ አይደለም። ምናልባት ራሱን ሊያሳፍር ይችላል። ያሳዝናል። በሌላ በማንኛውም ነገር ሊወዳደር ይችል ነበር፣ ነገር ግን የግድ አቶ ጉን በፒያኖ መገዳደር ነበረበት። እሱ ዝም ብሎ ችግር እየፈለገ ነው። ኪንግሊንግ ምን ሆነሃል? እጅህ እየደማ ነው። ኪንግሊንግ መጫወቱን አቁም። ወደ ሆስፒታል ወስጄህ እንዲታሰር ላድርግ? አያስፈልግም። ደህና ነኝ። የፈራ አይመስላችሁም? ሳይታሰብ የራሱን ጣት ቆረጠ። እሱ ዝም ብሎ መጫወት አልፈለገም። እርግጠኛ ነኝ ምክንያቱ ያ ነው። ወጣት፣ በእውነት መጫወት ካልቻልክ ራስህን አታስገድ። አዎ፣ ራስህን አታስገድ። በምን ነው የምትኮራው? ዛሬ ዝም ብሎ ቆስሏል። ደህና ነው። መጫወት እችላለሁ። በአንድ እጅ እንዴት መጫወት ትችላለህ? መጫወት ብቻ ሳይሆን ለሁሉም ሰው እጫወታለሁ። የራህማኖግ ፒያኖ ኮንሰርቶ ቁጥር 3። ምን? የራሽማኖግን ፒያኖ ኮንሰርቶ ቁጥር 3 ሊጫወት ነው? እየቀለድክ መሆን አለበት። ያ ከሾፓን ኢትዩድ ይልቅ በጣም ከባድ የሆነ የሙዚቃ ክፍል ነው። አብዛኞቹ ሰዎች በሁለት እጅ ሊጫወቱት አይችሉም፣ እሱ ግን ሊጫወተው ነው። በእርግጥ በአንድ እጅ ሊጫወት ነው። ወጣት፣ ፒያኖውን መጫወት እንደምትችል እርግጠኛ ነህ? በትምህርት ቤት ፒያኖ ተምሬያለሁ። እኔ ራሴን ያስተማርኩ ነኝ። ራሱን ያስተማር እና የራክማኒኖቭን ቁጥር 3 የፒያኖ ኮንሰርቶ በአንድ እጅ መጫወት ትችላለህ? ይህ በእውነት ያሳፍረኛል። እመቤቴ፣ ለእሱ ምንም ትኩረት አትስጪ። ራሱን ማሞኘት ከፈለገ ይተውት። ዝም ብለን መጠበቅና ማየት አለብን። ችግር የለውም።
በእውነት በአንድ እጅ ሊጫወት ይችላል እና የሚገርም ድምፅ አለው። አምላኬ ሆይ እሱ መልከ መልካም ነው እና ፒያኖውን በአንድ እጅ መጫወት ይችላል። ፍቅር ያዘኝ። እንደዚህ ያለ መልከ መልካም ሰው ደግሞም የሚንጂን ቀጠሮ አበላሽቷል። አምላኬ ሆይ አዎ፣ ለምን ይሆን? በእኔ ላይ ለነበረህ ንቀት ዋጋህ ይህ ነው። ባለቤቱ አንድ የሳቢነት ነጥብ ካላፊ አግኝቷል። ባለቤቱ አንድ የሳቢነት ነጥብ ካላፊ አግኝቷል። ባለቤቱ 10 የሳቢነት ነጥቦችን ከሻንክሺ አግኝቷል። የእኔ ቺንግሊንግ ከሌሎቹ የተሻለ ይመስላል። እመቤቴ፣ እሱ ካንተ የተሻለ የሚጫወት ይመስላል። ምን? ዛክሲያ በፍቅሩ ወደቅሽ እንዴ? ምን እያወራህ ነው? እሱ ከሩ እና ከሚንጂ ጋር ነው። እንዴት በፍቅሩ ወድቃለሁ? ከሩ እና ከሚንጂ ጋር ባይሆንስ? ታዲያ ባይሆንስ? ያ ለእኔ ምን ግንኙነት አለው? ካልሆነ እድል አለሽ ማለት ነው እህቴ። ስለ እኔ እንዴት እንደዚህ ትያለሽ? ምንም እንኳን እንደሌለሽ መናገር ትችያለሽ። በእሱ ላይ ትንሽ ፍቅር እኔ ተው፣ ከአንቺ ጋር ልከራከር አልፈልግም። ረጋ ብለሽ ብታስቢበት ይሻላል። ጌታዬ ጃኬቶ፣ አመሰግናለሁ ኪንግሊንግ። የማላውቃቸው ሌሎች ምን አስደናቂ ነገሮች አሉሽ? ምናልባት ብዙ ተጨማሪ። እንደ አንተ ካለ ሰው ጋር መሆን አንተ መርፌ ብትሆን እንኳ እቀበለዋለሁ። ቅጥራን የሚነካ ይረክሳል። መጥፎ ጓደኝነት መልካም ጠባይን ያበላሻል። በአንተ አጠገብ መሆን ሰውን ያስጨንቃል። በአንተ አጠገብ መሆን ሰውን ያሳብዳል። ሁሉም ሴቶች ያብዱልሃል። ቻንግ ይህን ልጅ አሁን ፒያኖውን በሚገባ ተጫውቷል እና እሱ ጥሩ ስብዕና አለው። እሱ አንተ እንደምታስበው አይነት ሰው አይደለም። ዛሬ ለምን ወደ ቤት አመልሰውም? እንደዚህ ያለ ችሎታ ይኖረዋል ብዬ በጭራሽ አልገመትኩም ነበር። እሺ፣ እንዲህ ከሆነ በሰላም ልንመልሰው እንችላለን። አባዬ፣ መጽሐፍን በሽፋኑ መገምገም አትችልም። ይህ በጣም ጥድፊያ አይደለም? ምን እያልሽ ነው? በእሱ ውስጥ የእኔ እና የአባትሽ ደም አለበት። በእሱ አምናለሁ። እንሄድ። አሁኑኑ እውነቱን እነግረዋለን። የአንገት ሐብሌን ያገኘ ሰው አለ። ቅርሱ የቀስት ነው። ለእኔ በጣም አስፈላጊ ነው። ሚስ ፋንግ፣ ይህን ሰው ያየሁት ይመስለኛል። የአንገት ሐብልሽን አንሺ። የአንገት ሐብሌን መልስልኝ። የአንገት ሐብሌን መልስልኝ። ፈንሽን አብደሃል። አንድ ሰው አይቶታል የአንገት ሐብቴን ሲሰርቅ። በዚህ ላይ ተመስርተሽ ነው እኔን የምትጠረጥሪኝ? እዚህ ያለው እያንዳንዱ ሰው የደረጃ ሰው ነው። አንተ ግን ሩዋን ሚንግ ያመጣልህ ተማሪ ነህ። ከአንተ ውጭ ሌላ ማን ሊሰርቅ ይችላል? ታውቂያለሽ ሩዋን ሚንጊ ለምን እንደዚህ ያለ ቆንጆ ሰው ዛሬ አመጣሽ? መጨረሻ ላይ እሱ ተቀጣሪ ረዳት ብቻ ሆኖ ተገኘ። ፋንግ ሺንራን ትክክል ነች። እንደ እሱ ያለ ድሃ ተማሪ ካልሆነ በስተቀር ሌላ ማን ሊሰርቅ እንደሚችል በፍጹም ማሰብ አልችልም። ሄይ ቹንግ ማንግ፣ እሱ የራስ ልጅ ነው። ለጊዜው ዝም ብለን እንይ። በእርግጥ ሰርቆ ከሆነ ለእኛ የጉ ቤተሰብ እሱን መልሶ ማምጣት አያስፈልገውም። ወይ ሐብሉን በፈቃደኝነት አስረክብ ወይ ፖሊስ እጠራለሁ። ፖሊስ መጥራት ትችያለሽ። እኔ አልሰረኩትም። ማን ቢመጣ ግድ የለኝም። እጅ ከፍንጅ ተይዘህም ገና ግትር ነህ። ሰርቀሃል ወይስ አልሰረክክም? ፍተሻ ያረጋግጠዋል። ፍተሻ? አንቺ ፖሊስ ነሽ። የፍተሻ ትዕዛዝ አለሽ። ፋንግ ሺንራን፣ በቺንግ ሊንግ ላይ ፍቅር ይዞሻል እንዳትይኝ እና ይሄን ደግሞ እሱን ለመንካት እንደ ሰበብ እየተጠቀምሽበት ነው። ስለምን ነው የምታወሪው? ማነው እሱ ላይ ፍቅር ያለው? ወሬውን ለማስቀየር አትሞክሪ። እንድፈትሽ ትፈቅጃለሽ ወይስ አትፈቅጅም? ትፈትሸው። ትፈትሽ። ራስሽ ነሽ ያልሽው። ወስዳችሁ በደንብ ፈትሹት።
እዚሁ ፈትሽኝ። ደግሞም ማድረግ ያለብሽ አንቺው ራስሽ ነሽ። አልፈትሽም። ሌላ ሰው እንዲያደርገው አደርጋለሁ። መጥፎ ፍላጎት አለኝ እንዳይሉኝ። አይ ያጠፋኸው አንተ ነህ። በሰው ሁሉ ፊት በደንብ ካልፈተሸሽኝ እንዴት ስሜን ልታጥሪልኝ ትችያለሽ? ፈትሽ። ይሄ ቫንግ ሺንሮን ምንድነው ነገሩ ነው? ታዲያ ለምን ታቅማማለች? ቫንግ ሺንሮን የሚደብቀው ነገር ያለ አይመስልሽም? ቫንግ ሺንሬን የማትፈትሺ ከሆነ እዚህ አንቆይም። ሺን እንሂድ። ሃይ ቆይ። ፍተሻ ይሁን። ማን ይፈራል? ይሄ የኔ ሀብል ነው። ይሄ የኔ ሀብል ነው። አባዬ ወንድሜ እጁ አመል ያለበት ይመስላል። ስለዚህ ሩይን ሚንግ ያመጣው ሰው ሌባ ነው። ምንድን? ምን እየሆነ ነው? ሌላ ምን ሊሆን ይችላል? ያ ሰውዬ በዚህ ሁሉ የድግስ አዳራሽ ውስጥ የኔን ሀብል ሰርቋል። እሱ ብቸኛው ምስኪን ተማሪ ነው። አንተ ካልሰረቅከው ሌላ ማን ሊሆን ይችላል? እሱ በጣም የተከበረ ይመስላል፣ ግን እሱ ተራ ሌባ ነው። ሀፍረት የለሽ! ምን እየሆነ ነው? ኤስቴር የታለመ ገጸ ባህሪ ተገኝቷል። ሸንሞ የሻንግሺ ግሩፕ ዋና ሥራ አስፈጻሚ ነች። ሻንግም እሷ ኤስቴር ነች። እህቴ በመጨረሻ መጣሽ። እዚህ ጋር አንድ ሰው የሆነ ነገር ሰርቋል። ሚስሽን እሱ የአንገት ሀብሌን ሰርቋል። እሱ እጅ ከፈንጅ ተይዟል። ወደ ፖሊስ ጣቢያ ወሰዱት። ኦይ ሌላ የምትለው ነገር አለ? ሚስ ፋንግ የአንገት ሀብልሽን የሰረቅኩት እኔ ነኝ አለች። የአንገት ሀብሉ የት እንዳለ ልጠይቅ እችላለሁ? የአንገት ሀብሉ በእርግጥም በዚህ ሳጥን ውስጥ ነው። እና በዚህ ሳጥን ውስጥ ባይሆንስ? እንዴት በዚህ ሳጥን ውስጥ ላይሆን ይችላል? የአንገት ሀብሉ በዚህ ሳጥን ውስጥ ካልሆነ ያኔ እዚህ ባሉት ሁሉ ፊት ይቅርታ እጠይቃለሁ። አይ በቃም። ሁላችሁም ይቅርታ እንድትጠይቁኝ እፈልጋለሁ። ነገሩ እዚህ ደርሶ አንተ አሁንም እየተከራከርክ ነው። የእኛን ይቅርታ የምትገባ ይመስልሃል? ተስፋ የቆረጠ ትግል። በሻንግ ቤተሰብ ስም እስማማለሁ። ውስጡ የአንገት ሀብል ከሌላ አጥጋቢ የሆነ ማብራሪያ እሰጥሃለሁ እህቴ። ክፈተው። ይህ ለየቲም ቤቱ ዳይሬክተር በስኮላርሺፕ ገንዘቤ የገዛሁት የልደት ስጦታ ነው። ይህ የአንቺ የአንገት ሀብል አይደለም አይደል? ሌላ የምትየው ነገር አለሽ? እንዴት ሊሆን ይችላል? ይህ ሳጥን የአንገት ሀብል ሊኖረው ይገባ ነበር። በጣም ጥሩ ነው ቻንግ ዋንግ። ልጃችን ሌባ አይደለም። ታዲያ ለምን አሁንም ሳጥኑ በእጅህ አለ? እንዲህ አይነት ርካሽ ተንኮል! ይህንን ለማድረግ አታፍርም? የስጦታ ሳጥኖች አንድ አይነት ሊሆኑ አይችሉም ብሎ ደንብ ያወጣው ማን ነው? እያንዳንዳችሁ ይቅርታ ጠይቁኝ። ይህንን ጨዋ ሰው በስህተት የከሰሱ እንግዶች በሙሉ ወደፊት እንዲመጡና ይቅርታ እንዲጠይቁ ጠይቃሉ። አለበለዚያ የሻንግ ቤተሰባችን ከእናንተ ጋር ያለውን የንግድ ትብብር በሙሉ ይሰርዛል። ይቅርታ ጌታዬ፣ ቅድመ አፍያ አምልጦኝ ነው። እባክዎን ትልቅ ሰው ይሁኑና ወደኛ ደረጃ አይውረዱ። ይቅርታ። አንቺስ? አንቺም ጭምር። ይቅርታ። ይቅርታ ጌታዬ። ምን አይነት ካሳ ይፈልጋሉ? እኔ ልሰጥዎት እችላለሁ። አስተናጋጁ ከመንገደኛዋ ሴት 5 የጸጸት ነጥቦችን አግኝቷል። ካሳ አልፈልግም። ታዲያ ምን ትፈልጋለህ? ቀረብ በል። እውነቱ ስለወጣ ሁላችንም እንቀጥል።
ሺን ኪንግሊንግ ይህ እንኳን ሊጥልህ አልቻለም። አንድ ነገር አድርግልኝ። ለድካምህ የሚመጥን ዋጋ እከፍልሃለሁ። ኪንግሊንግ አሁን ምን አልከው? ምንም፣ ዋና ልሄድ ነው። አብረኸኝ መሆን ትፈልጋለህ? አንተ ቀድመህ ሂድ፣ እኔ እዚህ እጠብቅሃለሁ። እሺ። ካልተሳሳትኩ እዚህ ያሉት አስተናጋጆች በሙሉ በጉኸጂን ጉቦ ተሰጥቷቸዋል። ስሜን ለማጥፋት ከምንም ወደ ኋላ አይልም። ይህ እንደሚመጣ ቀድሜ በማወቄ ጥሩ ነው። ሰላም ጌታዬ፣ ይህ በሺን ቤተሰብ ለተከበሩ እንግዶቻችን ተብሎ የተዘጋጀ ልዩ ሻምፓኝ ነው። እባክዎን ይቅመሱት። ቀጥል፣ ጠጣው። ጨዋታ መጫወት እስከፈለግክ ድረስ እኔም አብሬ ይጫወታሉ። አቶ ጉ፣ አብረን መጠጥ መጠጣት እንችላለን? ጌታዬ፣ ይህ የወይዘሪት ሻንግ ክፍል ነው። የእርስዎ ክፍል ጎረቤት ነው። ትኩሳት። ሄ ሄ ሄ ኪንግሊንግ ኪንግሊንግ፣ ንቂ። ሳይኮ፣ በመጨረሻ አሁን የኔ ሆንሽ። ቹጆዝ እሱ 306 ውስጥ ነው። እርዳታ። አልሰረቅኩም። አይቻለሁ። አንተ ነህ። ምን ሆነሃል? መድኃኒት ተሰጥቶኛል። መድኃኒት? ልቀቀኝ። የመጀመሪያ መሳሜ። አስተናጋጁ ከሻንግም ተገኝቷል። 5 የመሳብ ነጥቦች። ይቅርታ። ጥቂት ውሃ ጠጣና ተረጋጋ። የግል ዶክተሬን እጠራላችኋለሁ። ጥቂት እንክብሎችን ውሰድና ደህና ትሆናለህ። ደህና ነህ? አመሰግናለሁ ወይዘሪት ሻንግ። እሄዳለሁ አሁን። ወይዘሪት ጃንግ፣ የእርስዎን ማግኘት እችላለሁ? የመገናኛ መረጃ? አሁን ያደረግከው ነገር የመገናኛ መረጃዬን ለመጠየቅ ሰበብ ነው ብለህ ታስባለህ? ይቅርታ፣ ተሳስተሃል። እኔ ሻንግም እንደዛ አይነት ሰው አይደለሁም። አንተ ተሳስተሃል ወይዘሪት ሻንግ። እየሞከርኩ ነበር ዛሬ ምሽት የሆነው ነገር ስለ እኔ ብቻ ሳይሆን ስለ እርስዎም ጭምር ሊሆን ይችላል ለማለት ነው። የመገናኛ መረጃውን እፈልጋለሁ። ስለዚህ ማንኛውንም ነገር ካገኘው ወዲያውኑ ልነግርዎት እችላለሁ። ይቅርታ፣ ተሳስቼሃለሁ። ስለዚህ ይህ የኤስ ደረጃ ገጸ ባህሪ ነው። ስለዚህ የሻንግሺ ግሩፕ ዋና ሥራ አስፈጻሚ ብትሆንስ? በቅርቡ እኔን መቋቋም እንዳትችይ አደርግሻለሁ። አሁን እሄዳለሁ ወይዘሮ ሸን።
ከዚህ በፊት እንዲህ ተሰምቶኝ አያውቅም። እንደምን? ምን እያሰብሽ ነው? እንዴት ዛሬ ያገኘሁትን ሰው በቀላሉ ማመን እችላለሁ? ስለ አንድ ሰው እንድታጣራልኝ እፈልጋለሁ። ምንም ጥቃቅን ነገር እንኳን እንዳያመልጥህ፣ በዙሪያው ያሉትን ሰዎች ጨምሮ። ኪንግሊንግ የት ሄደህ ነበር? እኔ በየቦታው እየፈለግኩ ነበር። ይቅርታ፣ መጠጥ አብዝቼ ፎቅ ላይ ለጥቂት ጊዜ ተኝቼ ነበር። ተኝተህ በነበረበት ጊዜ ትልቅ ነገር እንደተከሰተ አውቀሃል? ምን ትልቅ ነገር? የሻንግ ሺ ግሩፕ ዋና ሥራ አስፈጻሚ ሻንግ ሞ አንድን እንግዳ ሰው በስሜት ሲሳሙ ታይተው በኢንተርኔት ተሰራጭቷል። በኢንተርኔት? እስኪ በጣም ጓጉቻለሁ። ምን አይነት ሰው ይሆን ያቺን የማይደፈረውን ቆንጆ ሻንግ ሞን ሊማርካት የቻለው? ወይዘሮ ጉ የት ነሽ? ወይዘሮ ሻንግ አቶ ጉን እየፈለጉ ነው። የት ነው ያለው? ክፍል 306 ውስጥ ነው። የሆነ ነገር ያዘጋጀ ይመስላል። ምናልባት የጋብቻ ጥያቄ ሊያቀርብልሽ ይሆናል ወይዘሮ ሻንግ። የጋብቻ ጥያቄ? አቶ ጉ ዛሬ ለወይዘሮ ሻንግ የጋብቻ ጥያቄ ያቀርባሉ ብዬ አላመንኩም ነበር። አቶ ጉ በጣም ጥሩ ስብዕና አላቸው። ወይዘሮ ሻንግ በእርግጠኝነት ደስተኛ ትሆናለች። ታዲያ ምን ትጠብቃለህ? እዚያ ውሰደኝ። እሺ። ትርኢቱን ማየት እፈልጋለሁ። ወጣሁ። አባቴ ነግሬህ ነበርና ወይዘሮ ሻንግ እውነተኛ ፍቅር ናቸው። እርሱ የጋብቻ ጥያቄ እያቀረበ ነው። ብቻ እንዳታለያቸው። ዮንግ ቺንግሊንግ የጉ ቤተሰባችን እውነተኛ ወራሽ መሆኑን እንዳትረሳ። ምንም እንኳን እኛ ወደ ሻንግ ቤተሰብ መጋባት እሱ መሆን ያለበት እሱ ነው። ታው ይጂን የጉ ቤተሰባችን ያሳደገው ልጅ ከ20 ዓመታት በላይ ነው። ሁሉም የጥምረት ጉዳይ ነው። ይጁን እንዲያደርገው መፍቀድ የማይቻል አይደለም። ግን እሺ፣ እስቲ ዛሬ ሹንጋ የዩጂንን የጋብቻ ጥያቄ ከተቀበለች ያኔ እጮኝነታቸው በታቀደው መሠረት ይቀጥላል። እንሂድ አቶ ጉ። አቶ ጉ ሺንሂንግ ሚንግ እኔን ካልፈለገኝ እኔ ወይዘሮ ጉ ሆናለሁ። አቶ ጉ አይቸኩሉ። ፍቀዱልኝ። አጂን በሩን ክፈት። እዚህ ነኝ ወይዘሪት ቺን። ኤምሲ ልትጠይቀኝ እንደነበር ሰምቻለሁ። የጋብቻ ጥያቄ ልታቀርብልኝ? ምንድን ነው? በምድር ላይ ምን እየሆነ ነው? አንድ ሰው እያታለለ ያለ ይመስላል። ጉጂን፣ አንተ አሳፋሪ ነህ። ሻዣ ላስረዳሽ። አንቺ እንደምታስቢው አይደለም ይጂን። በጣም አዝኛለሁ። አባባ፣ አንተም እዚህ ነህ። አዲስ ነገር አለ አይደል? አባባ አቶ ጉ ከአንተ ጋር መጠጥ መጠጣት እችላለሁ። ገባኝ። አንተ ነበርክ መሆን ያለበት። አንተ ነህ ይህን ያቀነባበርከው። ፋንግ ሲንራን እኔን እንዲያደነዘኝ አደረገ። ስለዚህ ዛሬ ማታ አንዲት ሴት ብቻ አይደለም ያየኸው። እንዴት ያለ ተጫዋች ነህ አንተ! ጉጂም፣ በእውነት ተሳስችብሃለሁ። ሻሻ፣ እንደዛ አይደለም ሻሻ። እብድ፣ ይሄ ሁሉ ያንተ ጥፋት ነው። አብደሃል እንዴ? ቺንግሊንግ መጠጥ አብዝታ ነበርና በላይኛው ፎቅ እረፍት እያደረገች ነበር። በትክክል አንተ አታምኑት፣ ማረጋገጥ እንችላለን። የመተላለፊያ መንገዱን የጥበቃ ቪዲዮ። ቺንግሊንግ እንሂድ። ፈረ ተረጋጋ። ልጁ ሆን ብሎ አላደረገውም። ጭንቅላት የሌለው ስለሆነ ተቆጥቻለሁ። ያደረገው ነገር ለጉ ኮርፖሬሽናችን ብዙ አሉታዊ ትኩረት አምጥቷል። አባዬ የሆነው ሆኗል። አሁን ማሰብ ያለብን እንዴት መፍታት እንዳለብን ነው። ያንን ልጅ የምንመልስበት ጊዜ ነው። በዚህም ሁሉ ሰው የእኛ ጉ ኮርፖሬሽን ጎበዝ ወራሽ እንዳለው ያውቃል።
ሄይ ያንን የሻንግሻን አስቀያሚ ፊት አየኸው? አምላኬ ሆይ በጣም የሚያስክ ነው። አሁን ደስተኛ መሆን አለብህ። በእርግጥ ደስተኛ ነኝ። ቦርሳዬ ሻንግ። ኦህ ልክ ነህ። በዚህ ካርድ ውስጥ 1,000,000 አለ። እንደ ትንሽ ሽልማት ቁጠረው። በዚህ ምን ማለህ ነው? እንደ ጅጋሎ ነው የምታየኝ? ከጨረስሽ በኋላ እየከፈልሽኝ ነው? አይደለም፣ ተሳስተሃል። እንደዚያ ማለቴ አልነበረም። ጓደኛሞች ነን ብዬ አስቤ ነበር። አሁን ግን ከልክ በላይ እያሰብኩት የነበረ ይመስላል። ሄይ ቺንግሊንግ፣ ሂንግሊንግ፣ በእውነት ተሳስተሃል። ሂንግሊንግ። ጌታዬ እመቤቴ፣ ጌታዬ እመቤቴ፣ እዚህ ምን እያደረጋችሁ ነው? አንተ ቺንግሊንግ ነህ አይደል? ከእኛ ጋር ና። ልጄ ስለ አወላለድህ ማወቅ ከፈለግ ከእኛ ጋር ነው። በመጨረሻ የወለዱኝ ወላጆቼ ሊፈልጉኝ መጡ። የዛሬው ትወናዬ በከንቱ አልቀረም። እሺ፣ ከአንተ ጋር እሄዳለሁ። ሄይ ቺንግሊንግ፣ ሄይ ቺንግሊንግ። ደጋግሜ ያንን ባለጌ ሺንኪንግ ሚንግ እንዲያመልጥ ፈቅጃለሁ። እሱ በእርግጠኝነት በዚህ ጊዜ ለተከሰተው ነገር እጁ አለበት። ሺንኪንግ ሚንግ፣ በእውነት አሳንሺ አይችህ ነበር አባባ። አክስትዌን፣ የዛሬው ክስተቶች በእውነቱ በኋላ ስለዚህ ጉዳይ እነጋገራለን። ዛሬ እንግዳ አለን። አክስትዌን፣ ተመልሻለሁ። የእኔ የሆነውን ነገር ሁሉ እመልሳለሁ ለራሴ። አባባ፣ በእውነት መልሰህ አመጣኸው? ሁሉም ሰው ይቀመጥ። እመቤት፣ ምን ማለሽ ነበር ስለ ልደቴ ታሪክ ማወቅ? ቺንግሊንግ፣ በእውነቱ እኔ እናትሽ ነኝ። ምን አልሽ? አንቺን በወለድኩሽ ጊዜ አንቺን ለማሳደግ አቅም አልነበረንም። ስለዚህ አንድ ሰው እንዲወስድሽ አደረግን። ቆይቶም ወደ ሕፃናት ማሳደጊያ ተዛወርሽ። በጣም አዝናለሁ። እናትሽ በደለች። ሁሉም የኔ ጥፋት ነው። ታዲያ ለምን መልሳችሁ አመጣችሁን? በእርግጥም አንቺን በሚገባ ለመንከባከብ እና የጉ ቤተሰብን የንግድ ሥራ እንድትወርሽ። እኔን ለመንከባከብ፣ የቤተሰቡን ንግድ ለመውረስ። ይህ እንዲገባኝ ምን አድርጌ ነው? ቺንግሊንግ፣ ምን እያልሽ ነው? እኛ ወላጆችሽ ነን። እኔ ወላጆች የሉኝም። አክስት፣ ወንድሜ በጣም ያለ አይመስልም። ተመልሶ ለመምጣት ፈቃደኛ ነው። የማታ መሰግን ልጅ፣ ምንም ቢሆን ባለፈው ቢከሰትም አሁንም የእኛ ደም አለብሽ። አቶ ጉ ላሳደጉኝ እንድከፍልዎት እየጠየቁን ነው። ለማሳደገው ልጄ፣ ማለታችን እንደዛ አይደለም። እኛ ብቻ ቤተሰባችን እንዲገናኝ ነው የምንፈልገው። ልንካስሽ እንፈልጋለን። መካስ አያስፈልግም። እኔ ደህና ነኝ። ያ ደህና ነኝ የምትየው ማለትሽ በወር 700 በሆነ ኪራይ ቤት ውስጥ መኖር ወይስ ጥቂት ሺዎች ለማግኘት ብቻ በወር በትርፍ ሰዓት መስራት ማለት ነው? ምንም ባደርግ ራሴን በገዛ ሁለት እጆቼ እረዳለሁ። ይህ ለአንተ ስህተት ነው። ሽንጂንግሊንግ፣ ይህንን አንቺው ነሽ የፈለግሽው። ጥሩ፣ በጣም ጥሩ። ባንሺ በጣም ተደስቻለሁ። በእርግጥም ብቁ ነሽ የጉ ቤተሰብ አባል ለመሆን። አቶ ጉ ምን ለማለት እየሞከሩ ነው? ደግሞም የጉ ቤተሰባችን ጥረን ነው ከታች ወደ ላይ የመጣ ነው። አንቺ ዝም ብለሽ የማይረባ ተራ ሰው ብትሆኒ ኖሮ እኔ የተወሰነ ገንዘብ ሰጥቼሽ እና ተራ ሕይወት እንድትኖሪ ባደረግኩሽ ነበር። ግን የአንቺ የዛሬው አቋምሽ እኔን በጣም አስደስቶኛል። ቺንግሊንግ፣ እማዬ እንድትቆየ ትለምሻለች። እባክሽን፣ ቀድሞውኑ ልጅ አለሽ። እኔ ብመለስ ተመልሼ በእሱ ላይ ምን ይፈጠራል? እኔ በመምጣቴ ሌላ ሰው ቤት አልባ እንዲሆን አልፈልግም። ምን አይነት አሳፋሪና ተንኮለኛ ድርጊት ነው! ላባርሽ እንደማልችል አላምንም። አንቺን እናቴ አባቴ ችግር የለውም። ወንድሜ በእኔ ምክንያት ነበር ያኔ ተሰቃይቷል።
አሁን ወንድሜ ስለተመለሰ ጊዜው ደርሷል እኔ የምሄድበት። ማንንም ቤተሰብ ማፍረስ አልፈልግም። ይህ ቤተሰብ በሕግ የእኔ ቢሆንም እንኳ ወንድሜ መሄድ ያለብኝ እኔ ነኝ። ሂንግሊንግ አያቴ አያቴ እናቴ ደህና ነሽ? ምን አልሽኝ? እነቴ ብለሽ ጠራሽኝ። ደግሞም አንቺ የወለድሽኝ እናቴ ነሽ። ታዲያ ትቆያለሽ እባክሽን? እንደ እናት ግዴታዬን ልወጣ። እሽ፣ ደግ ልጅ መሆንሽን አውቃለሁ። አትጨነቂ፣ እኔ እንድትሄድ አንፈቅድም። ወደ ኋላ በማፈግፈግ ወደፊት ለመራመድ እንዴት ያለ ብልህ መንገድ ነው! ሽንክሊንግ አሳንሼ አይቼሽ ነበር። አሁን ወንድማችን ስለተመለሰ አንዳንድ ልምዶች እንዲያገኝ በኩባንያው ውስጥ እናመቻችለን። ለእሱ አስፈላጊ ቦታ ስጡ። አይ የእኛጉ ኮርፖሬሽን ለብቃት ዋጋ ይሰጣል። የእኔ ወንድም ኩባንያውን መቀላቀል ከፈለገ ንጹሕና አስደናቂ የሥራ ልምድ ሳይኖረው አይሆንም። ባለአክሲዮኖቹ አይረኩም። ትክክል ነው። ዮንግ ምን ትመክራለህ? አባዬ ሻንግዢ ዛሬ ከጉ ኮርፖሬሽን ጋር የነበራቸውን ትብብር ሰርዘዋል። ወንድሜ የሻንግዢን ኢንቨስትመንት ማስመለስ ከቻለ ባለአክሲዮኖቹ ምንም የሚሉት ነገር እንደማይኖራቸው እርግጠኛ ነኝ። ግን እንዴት ሊሆን ይችላል? እሱ ገና የኮሌጅ ተማሪ ነው። እሱ ሙያዊ ልምድ የለውም። አክስትዌን እንዲህ አይነት አድሎ ማሳየት አትችይም። እንዲህ ዩነን ኩባንያውን በተረከበ ጊዜ እሱም እንደዚሁ ደረጃ በደረጃ ነው የመጣው። ታናሽ ወንድም ቺንግሊንግ ምንም አይነት ተቃውሞ የለህም አይደል? ምንም ተቃውሞ የለኝም። ጥሩ። ቺንግሊንግ ምንም ተቃውሞ ከሌለው እንግዲያውስ ኦስማ አነ ያስኑ ቀየራም። ብዙም ሳይቆይ ኩባንያው የእኔ ይሆናል። ና ልጄ፣ ዛሬ ማታ እዚህ ታድራለህ። የምትፈልገው ነገር ካለ አገልጋዮቹን ጠይቅ። እሺ እናቴ። ደህና አደሪ። መልካም ምሽት ሲስተም። ከሩዋን 10 የመሳብ ነጥቦችን አግኝ። የሩዋን የመሳብ ነጥቦች ደርሰዋል። በመቀጠል ሹንግሙን ብቻ ማሸነፍ አለበኝ እና ለድል የሚሆን ምቹ መንገድ ይኖረኛል። ከሺኒ ግሩፕ ኢንቨስትመንቱን ለማግኘት ከሻንግሙ ከ60 በላይ የመሳብ ነጥቦችን ማግኘት አለብኝ። ዛሬ መድኃኒት የሰጠ ሰው እኔ ማን እንደሆነ አውቄያለሁ። ነገ በዚህ ቦታ ተገናኙ። ፈጣን ምላሽ። ሚስ ሻንግ። እንደምን አደርክ ጌንቲንግሊንግ? ለምን ይህን ቦታ መረጥሽ ሚስ ሻንግ? እንግዲህ እዚህ በትርፍ ጊዜ እንደምትሰራ ሰምቻለሁ። ስለዚህ ብቅ ልበል ብዬ አሰብኩ። ምን መጠጣት ትፈልጊያለሽ ሚስ ሻንግ? ትኩስ ቡና ብቻ። እባክዎ ትኩስ ቡና። አመሰግናለሁ ወይዘሪት ያንግ። ማን እንደሆነ አወቁ? አውቄያለሁ፣ ግን የተገናኙት በስልክ ስለሆነ አሁንም ከጀርባው ማን እንዳለ ግልጽ አይደለም። ምርመራውን በስልክ በኩል ቀስ ብለን ማካሄድ ብቻ ነው የምንችለው። አመሰግናለሁ ወይዘሪት ጀን። እንዲህ መሽቷል። ቺንግሊንግ ግን አሁንም ትምህርት ቤት የለም። በግቢው ውስጥ ወዳለው ባር ለሥራ ሄዶ ይሆን? ከሩ እና ሚ ጋር ያለ ግንኙነት ምንድን ነው? የቅርብ ጓደኛሞች ነን። እሶ ብዙ ረድታኛለች። ለዚህ ነው ለእሶ ለመቆም የተስማማኸው። በጣም ታማኝ ነህ። አቅራቢው ከሻንግሙ አግኝቷል። 10 የመሳብ ነጥቦች። ሄይ ወይዘሪት ሻንግ፣ ደህና ነሽ? ሸንኪንግሊንግ፣ እናንተ ሁለታችሁ ምን እያደረጋችሁ ነው?
ሚንግ እዚህ ምን እያደረግሽ ነው? ለምን እዚህ መሆን አልችልም? ይህ የፈረሰው የቤተሰቤ ንግድ ነው። በምስክር ምን እያደረጋችሁ ነው? እናንተ ማብራሪያ መስጠት አለባችሁ። ለአንቺ የማብራሪያ ጊዜ የለኝም። ራኪ አይ ሺንግሊንግ ሸንኪንግሊንግ ስላንተ በጣም ተሳስቼ ነበር። ወይዘሪት ሩዋን ስለ ሸንኪንግሊንግ ተሳስተሻል። በእሱና በወይዘሪት ሻንግ መካከል በእውነቱ ምንም ነገር የለም። ካላመንሽኝ ተመልከች። ወይኔ በእውነት ተሳስችበታለሁ። አምላኬ ሆይ በጣም ተረብሼ ነበር። በእኔ ተቆጥቶ ይሆን? ምንም ከባድ ነገር አይደለም። ለተወሰነ ጊዜ ብቻ አረፍ፣ ጥቂት ቀናትና ደህና ትሆኛለሽ። እሺ፣ አመሰግናለሁ። ነገሮችን ለአንተ ደስ የማያሰኙ በማድረጌ አዝናለሁ። ችግር የለውም ወይዘሪት ቺን። ለማንኛውም ቀድሞውንም በጥሩ ሁኔታ አልነበረም፣ የተለያየ ነው። እንዲያውም ወይዘሪት ሻንግ ብለህ መጥራት አይጠበቅብህም። ከእኔ ታንሳለህ። እህት ብለህ ልትጠራኝ ትችላለህ። እንግዲያውስ ቺንግሊንግ ብለሽ ብቻ ጥሪኝ። ኪንግሊንግ ሐኪሙ ለጥቂት ቀናት ማረፍ እንዳለብሽ ነው የተናገረው። አይ በኩባንያዬ ውስጥ ማከናወን ያለብኝ በጣም አስፈላጊ ጉዳይ አለ። ልትረዳኝ ወይስ ምናልባት እንደ ቀድሞ አዝለህ ልትወስደኝ ትችላለህ? አዝናለሁ። ጉዳዮችን ለመጨረስ ቸኩዬ ስለነበርኩ ነው። አዝልሻለሁ። አስተናጋጁ ከሻንግ ማውል 15 የሳቢነት ነጥቦችን አግኝቷል። ታዲያ ኤስ ደረጃ ብትሆንስ? አሁንም ቢሆን እንደ እኔ ላለ ምርጥ ተጫዋች ትማርካለች። ተዘጋጅ። ዛሬ ላደረግከው ድካም አመሰግናለሁ። ለምን እራት አትቆይም? አይ ችግር የለውም። ካልቆየ መጥፎ ስሜት ይሰማኛል። እሺ እህት። ተጎድተሽ እንደነበር እና አንድ ሰው ይዞሽ እንደተመለሰ ሰማሁ። ያ ቺንግሊንግ የተባለው ሰውዬ አልነበረም? እዚህ ምን እያደረግክ ነው? በቤቴ ውስጥ ምን እያደረግክ ነው? ሻኪያ፣ ለእንግዳ እንደዚህ ነው የምታወሪው? ችግር የለውም እኮ። አይ ሻኪያ፣ አሁኑኑ ይቅርታ ጠይቂው። ይቅርታ? ልክ ከሩ እና ከሚንጊ ጋር አይቼ ስሜቴ ስለተነካ ነው። ትንሽ ምቾት አይሰጥም? ችግር የለውም። ቀድሞውንም የተለየነው በመጥፎ ሁኔታ ነው። ለማንኛውም ምን ተፈጠረ? ተጣላችሁ እንዴ? ጥፋቱ የእኔ ነው። በመካከላቸው አለመግባባት እንዲፈጠር አድርጌያለሁ። ያ እንዲያውም የተሻለ አይደለም። ቆንጆ ሩዋን፣ ሚንጊ ለልብስ ብራትሽ አይገባውም። ከአሁን ጀምሮ ከእኛ ጋር ብቻ ተዝናኝ። ሻዣ የተጨሽ ነሽ። እንዴት እንደዚህ አይነት ነገር ትያለሽ? ምንም ቢሆን ያንን የቲም ቤቱ ምስኪን ማግባት አልፈልግም። ያ የቲም ቤቱ ምስኪን እኔ መሆኔን ብታውቅ ምን እንደምታስብ ይገርመኛል። ታዲያ ማን ነው ማግባት የምትፈልጊው? አሁንም ጉያጁንን ማግባት እንደምትፈልጊ እንዳትነግሪኝ። አላገባውም። ትናንት በድሎኛል። ተይው፣ ጉያጁንን ደውለሽ እዚህ እንዲመጣ አድርጊ። እህቴ፣ ለምን እዚህ ትጠሪዋለሽ? አሁንም ስሜት ይኖርሻል ብዬ እሰጋለሁ። ልታገቢው ካልፈለግሽ ይህን አጋጣሚ ተጠቅመን ከእሱ ጋር ነገሮችን ግልጽ ማድረግ አለብን፣ እንዳይረብሽ። ይህን በማየትሽ ይቅርታ። ሰረ በጭራሽ። ከዚያ የምትወጂውን ሮዝ አበባ ገዝቼልሻለሁ። እዚህ ምን ታደርጋለህ? ለምን እዚህ መሆን አልችልም? ተጎድቼ ነበርና እሱ ነው የመለሰኝ። እንደዛ ነው ለካ። ልክ እንደ የማትለቅ መንፈስ ነህ። ጉየን፣ ምን እያደረግክ ነው? ዛኪያንን ይቅርታ ለመጠየቅ ነው የመጣው። ሻኪያ፣ ትናንት ምሽት በትክክል አላሰብኩም ነበር፣ ነገር ግን ለአንቺ ያለኝ ፍቅር ከልብ ነው። እባክሽን ይቅር በይኝ። ጉማን፣ መንበርከኬ ይቅር እንድል ያደርገኛል ብለህ ታስባለህ? ከእንግዲህ ሳክሲያ፣ ትላንት ማታ በመጠጤ መድኃኒት ተደርጎብኝ ተንኮል ተሰርቶብኝ ነው። በዛን ጊዜ ያቺን ሴት ለመንካት ዕድል እንኳን አልነበረኝም። ታዲያ ሺኒንግ በሰዓቱ ባያመጣኝ ኖሮ ያችን ሴት ትናት በር ማለት ነው። ሰዎችን እዚህ ያመጣህ ጉማን፣ ምን እያደረግክ ነው? ኪንግሊንግን አትንካው። ኪንግሊንግ በጣም በቁርኝ
ነው የጠራሽው? ለእሱ ስሜት አለሽ? ለእሱ ስሜት ይኑረኝ አይኑረኝ ያንተ ጉዳይ አይደለም። ውጣ፣ እዚህ ቦታ ተፈላጊ አይደለም። ሻክሲያ ስለ አንቺ በጣም ስለምጨነቅ ብቻ ነው። እባክሽን ለዚሁ ጊዜ ብቻ ይቅር በይኝ። እለምንሻለሁ፣ አዝናለሁ። ይህ ሁሉ ጫጫታ ምንድን ነው? ሁላችሁም ተመለሱና ተቀመጡ። ይህንን ጉዳይ መርምሬዋለሁ። በእርግጥም አንድ ሰው መጠጡ ላይ አንድ ነገር ቀላቅሏል። ነገር ግን ማን እንደሆነ ገና አልታወቀም። እሱን ሙሉ በሙሉ መውቀሴ ስህተት አይደለም። ደግሞ ዝናው ቀድሞት ይሄዳል። የሺያን ዝና ለመጠበቅ ስል ከጉ ቤተሰብ ጋር የነበረውን እጮኝነትና ሁሉም ትብብሮች መሰረዛችንን በይፋ አሳውቄያለሁ። የለኝም። አንተም ትክክል ነው። የጉ ኮርፖሬሽን እውነተኛውን ወራሽ እንደመለስ ሰምቻለሁ። ስሙ ማን ነው? ይህማ ስሙን አውቃለሁ። ታውቀዋለህ? እንግዲያውስ ስሙን ንገረኝ። ስሙ ሼኒንግ ሚንግ ነው። ከሕፃናት ማሳደጊያው የመጣኸው አንተ ነህ። ከሕፃናት ማሳደጊያው የመጣኸው አንተ ነህ። እኔ ተሸናፊ ነኝ። የማታምን ከሆነ እርሱን ጠይቀው። ተጠናቀቀ። እንዲያውም ፊት ለፊት ተሸናፊ ብዬ ጠራሁት። አስተናጋጁ ከሻንግሺያ 70 የጸጸት ዋጋና 30 የመሳብ ነጥቦችን አግኝተዋል። ወይዘሪት ሻንግ ሌላ የምሠራው ሥራ አለኝ። ስለዚህ አሁን እሄዳለሁ። ሸኝሻለሁ። ሳትሄድ በፊት ምሳ ብንበላስ? አይ ችግር የለውም። ጓደኛዬ እርዳታ ይፈልጋል እና እኔ መሄድ አለብኝ። እንግዲያውስ ደህና ሁን። እህቴ ለምን ቀደም ብለሽ አልነገርሽኝ? እኔ ራሴ አሁን ነው ያውኩት። ሻኪያ አይጸጽትሽም አይደል? ለምን እጸጸታለሁ? ቢጸጸተኝ እንኳ ዋጋ የለውም። አሁን ያነጋገርሽው መንገድ እሱ ምናልባት ለማንኛውም አይስማማም ነበር። ሲስተም፣ ስርዓት። ሹንግሞ አሁን ስንት የመሳብ ነጥቦች አሉ? አስተናጋጅ ከሻንግሞ በአጠቃላይ 40 የመሳብ ነጥቦች አሉ እና የቀሩት 20 ናቸው። ሹ ጠንካራ ሴት ናት። የተለመዱት ዘዴዎች በእሷ ላይ አይሰሩም። ሌላ መንገድ ማሰብ አለብኝ። ሶንግ ጄኒንግ ኪንግሊንግ ዛሬ ትርፍ ጊዜ አለ? አባቴ ሊያይህ ይፈልጋል አለኝ። በመጀመሪያው ልብ ወለድ ላይ አስታውሳለሁ። የሶንግ እና የሹንግ ቤተሰቦች የሚወያዩበት የንግድ ስምምነት አላቸው። ሻንግ ሞን በንግድ ችሎታዬ ለማሸነፍ ይህንን አጋጣሚ መጠቀም እችላለሁ። ነፃ ካልሆንክ? ነፃ ነኝ። አሁን እንሂድ። በጣም ጥሩ። እንግዲያውስ እንሂድ። እሺ። ሸንኪንግ ሚንግ በዚህ ጊዜ ይዤችኋለሁ። እስቲ እኔ ከሻንግ ቤተሰብ ያንን ኢንቨስትመንት እንዴት እንደምታገኝ አሁን እህቴ የሶንግ ቤተሰቧ ሶንግ ጄኒንግ። እኔ ሸን ኪንግሊንግን የምትወጂው አልመሰለኝም ነበር። እኔ አልተናደድኩም። ዝም ብዬ የታጨሁት ሰው ከሌላ ሰው ጋር ግንኙነት ቢሆን ይሻላል። ስለ ንግድ ጉዳይ ለመወያየት ወደ ሶንግ ኮርፖሬሽን እየሄድኩ ነውና ሁኔታውን እቃኝሻለሁ። አብረሽኝ እመጣለሁ፣ ግን በስህተት እንዳትረዳኝ። እኔ የምመጣው አንተ ስለተጎዳህን። ሊቀመንበር ሶንግ፣ የኩባንያው አፈጻጸም ወራት እየቀነሰ ነው። አሁን ያለን ብቸኛው አማራጭ ያቺ ሴት ሻንግሙ ምርቶችን በተመለከተ በጣም ጥብቅ ነች። የኛ አባዬ አመጣሁት። ይህ አባቴ ነው። ጤና ይስጥልኝ አቶ ሶንግ። አባዬ ይህ ሸን ሺንግሊንግ ነው። አዳሚ ወጣቱ ሸን መልካም ነው። ልጄ ስለ አንተ ማሰቧን ማቆም በጣም ደግ ነዎት አቶ ሶንግ። ይቀመጡ። ወጣቱ ሸን ስለ እኛ ጄኒንግ። አባዬ ምንድነው የምትለው? ጄኒንግ በጣም ጥሩ ሰው ነች። ሁልጊዜም እንደ ታናሽ እህት ነው ያይማል። እህት?
ሊቀመንበር ሶንግ ወይዘሪት ሻንግ መጥተዋል። ጥሩ። ትክክለኛ ሰዓት ነው። ሲስተም ሁሉንም የባህሪ ነጥቦችን በንግድ ክህሎቴ ላይ አድርግልኝ። ባለቤት የንግድ ክህሎቱ ወደ ከፍተኛ ደረጃ አድጓል። ይቅርታ ወጣት ሸን፣ እኔ ከወይዘሪት ሻንግ ጋር ስለ ንግድ ትብብር መወያየት አለብኝ። ለምን በቪአይፒ ክፍል ውስጥ አታርፍም? አያስፈልግም ጌታዬ። በእውነቱ ለንግድ ሥራ ፍላጎት አለኝ። ስለዚህ ከእርስዎ መማር እፈልጋለሁ። ጥሩ። አንተ በጣም ዓላማ ያለህ ወጣት ነህ። ይህች ወይዘሪት ሸን ናት። ሊቀመንበር ሶንግ፣ የእርስዎ ኩባንያ በእኛ የሻንግሺ የባህር ማዶ ፕሮጀክት ላይ ለመጫረት እንደሚፈልግ ሰምቻለሁ። ስለዚህ የእርስዎ ኩባንያ ይህንን ፕሮጀክት ለማሸነፍ ምን አይነት ጥቅሞች እንዳሉት ማየት ፈልጌ ነበር። ወይዘሪት ሻንግ፣ የእኛ ሶንግ ኮርፖሬሽን ትልቁ ብልጫው የእኛ የተሟላ የምርት ሰንሰለትና አነስተኛ ዋጋ ያለው ሂደት ነው። ምርቱ አንዴ ወደ ምርት ከገባ በትንሽ በ3 ወራት ውስጥ ማቅረብ እንችላለን። ሊቀመንበር ሶንግ፣ የእኛ ሻንግሺ ገንዘብ ያጥራታል ብለው ያስባሉ? በእርግጥም አያጥራትም። ነገር ግን የእኛ ሻንግሺ ገንዘብ እንደማያጥራት ካወቁ የሻንግሺ ግሩፕ ለምርት ጥራት ቁጥጥር በጣም ከፍተኛ ደረጃዎች እንዳሉት መረዳት ነበረብዎት እና እኛ ትኩረት የምናደርገው ገንዘብ በመቆጠብ ላይ ብቻ አይደለም። ወይዘሪት ሸን፣ አንድ ነገር መጨመር እፈልጋለሁ። ቀጥይ። እንግዲያውስ ደም መጠቀም ይኖርብኛል። እንደ ኢንዱስትሪው መሪ ሻንግሺ በተፈጥሮ ለየምርት ጥራት ጥብቅ መስፈርቶች አሉ። እሱ የንግድዎ መሠረት ነው። ነገር ግን የሶንግ ኮርፖሬሽን ብልጫ በወጪ ቁጥጥር ላይ ብቻ አይደለም። በቅርብ ዓመታት የሶንግ ኮርፖሬሽን ከፍተኛ በማቴሪያል ፈጠራ ላይ ኢንቨስት አድርጓልና በርካታ የፈጠራ ባለቤትነት መብቶችን አግኝቷል። ለምሳሌ የዚህን ፕሮጀክት ዋና ቁሳቁስ ይውሰዱ። የሶንግ ኮርፖሬሽን የምርት ጥራትን በ30 በመቶ መጨመር ብቻ ሳይሆን በዚያው ጥራት የምርት ውደቱን በ20 በመቶ ማሳጠር ይችላል። ይህ ልጅ የንግድ ሊቅ ነው። የንግድ ብልህነቱ ከጉያን እጅግ የተሻለ ይመስላል። እሱ በእውነት የጉ ቤተሰብ ትክክለኛ ወራሽ ነው። አቅራቢው ከሻንግሺ 10 የመሳብ ነጥቦችን አግኝተዋል። እና ደግሞ ሻንግሺ በውጭ አገር ከፍተኛ ገበያዎችን ብቻ እንደሚያለማ ተረድቻለሁ። የሶንግ ኮርፖሬሽን በውጭ አገር በርካታ የኢንቨስትመንት ኩባንያዎች አሉ እና ይህ ሌሎች ተጫራች ኩባንያዎች ሊወዳደሩት የማይችሉት ነገር ነው። እንኳን ደስ ያለዎት ሊቀመንበር ሶንግ ጨረታውን በማሸነፉ። አመሰግናለሁ ሚስ ሸን። አመሰግናለሁ። አንድን ሰው ማመስገን ከፈለጉ እሱን አመስግኑት። አቅራቢው ከሻንግ ሞ 20 የመሳብ ነጥቦችን አግኝቷል። ሚስ ሻንግ እና ይህ አያስፈልግም። እንተዋወቃለን። ትተዋወቃላችሁ? እንዴት ትተዋወቃላችሁ? እሱ እጮኛዬ ነው። በእርግጥ አውቀዋለሁ። የሚስ ሻንግ እጮኛ ጊያን አይደለም እንዴ? ኪንግሊንግ የጉ እውነተኛ ወራሽ ነው። ቤተሰብ ኪንግሊንግ ሊሆን ይችላል። አንተ የዩግስታዎች ልነግርሽ ዕድል ባለማግኘቴ ይቅርታ ጠይቃለሁ። ችግር የለውም፣ ችግር የለውም። ደግሞም ይሄ አንተ የግል ጉዳይ ነው። አቶ ሶንግ፣ ወይዘሪት ሻንግ ዛሬ ከሰዓት ክፍል ላይ ሄዳለች። እኔ አደርሳለሁ። በመንገዴ ላይ ነው። ደግሞም ከኪንግሊንግ ጋር። አመሰግናለሁ ወይዘሪት ሸን። ሴክሽኒንግ ይህንን ሐሳብ ተውት። እንደ ሸንቺንግ ሚንግ ያለ ድንቅ ሰው የሚመጥነው ለሻንግ ቤተሰብ ብቻ ነው። በጣም ጓጉቻለሁ። የት ነው? ብትስኪብኝም አልፈራም ወይዘሪት ሻንግ። ነገር ግን ከልጅነቴ ጀምሮ በጣም ስኬታማ ለመሆን ቆርጬ ነበር። ነጋዴ ይህም እንዲኖረኝ ለብዙ ወላጅ አልባ ሕፃናት የተሻለ ሕይወት ለመስጠት የገንዘብ አንተን አቅም። ስለዚህ መመለሳቸው ሁሉ ካደረጉ ዕውቀት ምርጥ ምርጫ ነው። ወይዘሪት ሸን፣ ስለ እኔ በጣም ትልቅ ግምት አለሽ። የጉ ቤተሰብ በአሁኑ ጊዜ በገንዘብ አስቸጋሪ ሁኔታ ውስጥ ነው። ለእኔ እንኳን አትጨነቅ። ለአሁኑ ከጉ ኮርፖሬሽን ጋር ያለውን ትብብር አልሰርዝም። ነገ ለጉ ኮርፖሬሽን 10 ቢሊዮን ኢንቨስትመንት እልካለሁ። አመሰግናለሁ ወይዘሪት ሻንግ። እህቴ አብዛኛውን ጊዜ ለወንዶች ራቅ ያለች አይደለችም።
ለምንድነው ዛሬ ለእሱ እንዲህ የሞቀችው? የኔን የሳመው ሰው ሊሆን አይችልም። እቴ ሊሆን ይችላል። እዚህ ደርሰናል። እንግዲያውስ ልውሰድሽ። እሺ እንሂድ። እንግዳ ነገር ነው። ለምን የቅናት ስሜት ይሰማኛል? ሰባት ሩቺሚንጊ፣ አንቺ በጣም ሀፍረተ ቢስ ነሽ። ኪንግሊንግ ከአንቺ ጋር ምንም ግንኙነት የለውም ከእንግዲህ እና አንቺ አሁንም ራስሽን ወደ እሱ እየወረወሽ ነው። አይ፣ እዚህ ምን እያደረግሽ ነው? ለምን እዚህ መሆን አልችልም? ኪንግሊንግ የእኔ እጮኛ ነው። በእርግጥ ወደሚሄድበት ሁሉ እከተለዋለሁ። ሻንካ፣ አንቺ በጣም ሀፍረተ ቢስ ነሽ። ምን? የራስሽን እጮኛ እንኳን መለየት አትችይም? በጣም መሃይም ነሽ። ቺንግሊንግ የጉ ቤተሰብ እውነተኛ ወራሽ መሆኑን አታውቂም? ቲንግሊንግ፣ አንቺ ጂ ነሽ። ስለዚህ ልታገቢው ነው? ወይዘሪት ባይ፣ እኛ ተራ ጓደኞች ነን። ማንን እንደማገባ የአንቺ ጉዳይ የሚሆን አይመስለኝም አይደል? አስተናጋጁ ከሻንግሺያ 10 የመሳብ ነጥቦችን አግኝቷል። ሰማሽ አይደል ወይዘሪት ሩሃን እና ወይዘሪት ሻንግ፣ የእጮኝነት ጊዜያችን ያበቃ ይመስላል። አያስፈልግም። ጉይንግ በእውነቱ በጣም ጥሩ ነው። እሱን ልታስቢበት ይገባል። ሰማሽ አይደል ወይዘሪት ሻንግ፣ የእጮኝነት ጊዜሽ አብቅቷል። በምንድነው የምትመኪው? ነገ የእጮኝነታችንን መታደስ አሳውቃለሁ። በጣም ተናድጃለሁ። አይ፣ እንዲህ እንድትበልጠኝ መፍቀድ አልችልም። ልክ ነው። አስታውሳለሁ። የጉ ኮርፖሬሽን የገንዘብ እጥረት ነበረበት። ሰሞኑን በጉ ኮርፖሬሽን ውስጥ 1 ቢሊዮን ኢንቨስት ማድረግ እችላለሁ። በዚህ መንገድ ቺንግሊንግ በእርግጠኝነት ታመሰግነኛለች። የሺንግሺ ግሩፕ ከእኛ ጉ ኮርፖሬሽን ጋር ያለውን ትብብር እንደቀጠለ የሚገልጽ ዜና ደርሶናል። አጠቃላይ የ10 ቢሊዮን ኢንቨስትመንት ነው። 10 ቢሊዮን? አዎ። በጣም ጥሩ ነው። ቺንግሊንግ፣ ይህ ሁሉ ላንቺ ምስጋና ይግባሽ። አትዋን ዩንም ትላንትና ወደ ሻንግ ቤተሰብ ሄዶ ነበር። ታዲያ ለምንድነው ዩን ይህን 10 ቢሊዮን እንዳስገኘ የማታስቡት? ሄይ ወንድም ጂን፣ በእርግጥም ወደ ሻንግ ቤተሰብ ትላንት ሄዶ ነበር። ደግሞም የሼን ቤተሰብ ከእኛ ጉ ኮርፖሬሽን ጋር የነበረውን እጮኝነት እንደመለሰ ሰምቻለሁ። ይህ ሳይሆን አይቀርም። ሁሉም ለእኛ ነን። ምስጋና ይሁን። ሁሉም ጥሩ ነው። ሁሉም ጥሩ። ሳክሲያ አሁንም የሚወደኝ ይመስላል። አባዬ፣ ምንም እንኳን የዚህ ጊዜ ስኬት የእኔ ቢሆንም አሁንም ወንድሜን ወደ ድርጅቱ ወስጄ ላስጎበኘው እፈልጋለሁ። ምን እንደሚመስል? ጥሩ ሐሳብ ነው። ኪንግሊንግ፣ ምን ይመስልሃል? ምንም ተቃውሞ የለኝም። ከዚያም በልተን ስንጨርስ እንሄዳለን። እሽ። አዎ። ሄ ጊገን ከጉ ቤተሰብ ስትባረር ለማየት በጉጉት እጠባበቃለሁ። እህቴ፣ ዛሬ በጣም አጊጠሻል። ለቀጠሮ እየወጣሽ ነው። ስለ ትብብር ለመወያየት ወደ ጉ ቤተሰቦች እየሄድኩ ነው። ስለ ትብብር ልትወያዩ ነው ወይስ ሸኒንግ ሚንግል ልታይ? ለእህትህ የምታወራት እንዲህ ነው? አውታዩ፣ አንቺን አላናግርሽም። እኔ የንግድ ትብብሮችን የማትወድ ይመስለኝ ነበር። ያያኔ ነበር። ይህ አቶ ጉ ይዘውት የመጡት የገዛ ልጃቸው ነው። እሱ በእውነት ቆንጆ ነው። ቆንጆ መሆን ምን ይጠቅማል? ጊንግ አሁንም ትልቅ ኢንቨስትመንት አምጥቷል አይደል? አጎቶች፣ ይህ ሥራ አስኪያጅ ሸን ነው አይደለም? ሥራ አስኪያጅ ጉ። እሱ ለ20 ዓመታት የጠፋው የአባቴ የገዛ ልጅ ነው። ሰላም አጎቶች። ኪንግሊንግ፣ በልብህ አትያዘው። እነዚህ አዛውንቶች ልክ እንደዚህ ናቸው። ደህና ነው አባባ። ተረድቻለሁ። አባባ በዚህ ጊዜ ጂን ለኩባንያው 10 ቢሊዮን ኢንቨስትመንት አምጥቷል። እንደሚታየው የዋና ሥራ አስፈጻሚነቱን ቦታ ለኢጄን የምንሰጥበት ጊዜ ነው። ልክ ነው አቶ። ይህን ታላቅ የንግድ አእምሮ ያለው ልጅ ነው። የዋና ሥራ አስፈጻሚነቱ ቦታ የእሱ መሆን አለበት። በትክክል ነው። ልክ ነው።
እንጠብቅ። ሹንግ ሞ በቅርቡ እዚህ ትሆናለች። አባባ ለዛ ሁሉ ድካም አያስፈልግም። ወይዘሪት ሻንግ በእኛ ላይ ኢንቨስት ለማድረግ ፈቃደኛ የሆነችው በእኛ አፈጻጸም ስለተደነቀች መሆን አለበት፣ እንደ አንዳንድ ለማይረቡ ሰዎች አይደለም። ሁላችሁም በእውነቱ ወይዘሪት ሻንግን ኢንቨስት እንድታደርግ ያሳመንኳት እኔ ነኝ። ምን አይነት ቀልድ ነው! ወይዘሪት ሻንግ ሁልጊዜም ከወንዶች ርቃ ነው የምትቆየው። ለየት ባለ ሁኔታ እንድታየው ሊያደርጋት የቻለው ኢጂን ብቻ ነው። አንተ ምንም አታውቅም። ጀማሪ እንዴት ሊሆን ይችላል ወይዘሪት ሻንግን ልታሳምናት የቻልከው? ኪንግሊንግ እናቴ የመዲም መጀመሪያ ምስጋናውን ለወንድም ኢጂን መስጠት ፈልጌ ነበር፣ ነገር ግን ወይዘሪት ሻንግ ብትመጣ ደስተኛ እንደማትሆን ፈራው። ስለዚህ መናገር ነበረብኝ። ኦ ታናሽ ወንድሜ፣ እህቴ ራስን ለማረጋገጥ እንደጓጓህ ታውቃለች፣ ነገር ግን በብዙ ሰዎች ፊት መዋሸት አትችልም። ምንም አይደለም እህቴ። በእውነቱ የዋና ሥራ አስፈጻሚው ቦታ ያን ያህል አስፈላጊ አይደለም። ወንድሜ ከፈለገ ልሰጠው እችላለሁ። ጥሩ። ይህ 10 ቢሊዮን በሄጂን ስለመጣ የዋና ሥራ አስፈጻሚው ቦታ የእሱ መሆን አለበት። መጥፎ አይደለም። ድርጅታችን ሁልጊዜ በሽልማት እና በቅጣት ፍትሃዊ ነው። በእውነት አስተዋጽኦ የሚያደርጉ ተስፋ እንዲቆርጡ መፍቀድ አንችልም። ያ ትክክል ነው። ይህ 10 ቢሊዮን ከወይዘሪት ሻንግ በእርግጠኝነት በሄጂን ምክንያት ነው። አቶ ጉ ጊንግሊንግ የገዛ ልጅ ስለሆነ ብቻ ሌላውን ችላ ማለት አትችልም። ልክ ነው፣ ልክ ነው። ሁሉም ሰው ያ ትክክል ነው። አባይ ሰምተሃቸዋል። ወይዘሪት ሻንግ ኢንቨስት ያደረገችው በኔጂን ምክንያት ነው። ይህ የ10 ቢሊዮን ኢንቨስትመንት ለጉየን ነበር ያለው ማን ነው? ሻንግ ሞ አሁን ምን ማለትህ ነው? አጎቴ ጉ ይህ 10 ቢሊዮን የእኛ የሻንግ ሺ ግሩፕ በሺን ኪንግሊንግ ላይ ያደረገው ኢንቨስትመንት ነው። ምን? ወይዘሪት ሺን በሺን ኪንግሊንግ ምክንያት ነው 10 ቢሊዮን ኢንቨስት ያደረጋችሁ? ያ እንዴት ሊሆን ይችላል? እሱ ስለ ንግድ ምንም የማያውቅ የኮሌጅ ተማሪ ነው። ወይዘሪት ሺንግ ለምን ይህን ያህል ዋጋ ሰጡ? ልክ ነው። ኪንግሊንግ አያውቅም ያለው ማን ነው? ንግድ ታውቃለህ? ያንተ አለማወቅ ነው። ዛሬ የጉ ኮርፖሬሽን ዋና ሥራ አስፈጻሚ ሸን ኪንግሊንግ ካልሆነ እንግዲያውስ ይህ የ10 ቢሊዮን ኢንቨስትመንት ቀርቷል። የኔ ሩዊንግ ግሩፕም ኢንቨስት ለማድረግ ፈቃደኛ ነው፣ ኪንግሊንግን ለመደገፍ 10 ቢሊዮን እንደ አዲሱ ዋና ሥራ አስፈጻሚ። ራሚንጊ እዚህ ምን እያደረግህ ነው? አንቺን ለመርዳት ነዋ። ታዲያ በቂ ነው። ካልበቃ ደግሞ መጨመር እችላለሁ። አመሰግናለሁ። ይህ እንዴት ሊሆን ቻለ? ሻኪያ ከዚህ በፊት ከእኔ ጋር አልተስማማሽም ነበር? እጮኝነታችንን ልናድስ እንደነበር። ይህ 10 ቢሊዮን በእኔ ላይ መዋለ ንዋይ መፍሰስ ነበረበት። እያመመምከኝ ነው። ስለ እጮኝነት ማለስ ማን ተናገረ? እሽ፣ እነዚህ ያለፉት ጥቂት ዓመታት ካንቺ ጋር በላው ጠጣው ተጫወትኩ። በአንቺ ላይ ብዙ ገንዘብ አውጥቻለሁ። በመጨረሻም እሱ እዚህ የመጣው ለጥቂት ቀናት ብቻ ነው። አንቺ ግን ቀድሞውኑ በዚህ ቆንጆ ልጅ ተማርከሻል አይደል? ይበቃ ጉቤን፣ እሱ ወንድምህ ነው። ይህን ተረጋጋ። ይቅርታ አባዬ፣ አሁን በጣም ስሜታዊ ሆደ ነበር። ያንግ ወንድምህን ወስደህ እንዲያርፍ አድርገው። እኛ እዚህ እናስተካክለዋለን። እሽ እናንተ ሦስታችሁም እዚህ የመጣችሁት ለቺንግሊንግ ነው አይደል? እንግዲያው ሻሻ እጮኝነትሽን ማደስ የምትፈልጊው ሰውም ቺንግሊንግ ነው። አይደለም። ምን ማለታችሁ ነው ወይዘሮ ጉ? በምን ዘመን ውስጥ ነው ያለነው? ጋብቻ ጨዋታ አይደለም። ለምን ሺንግ ሚንግ ለራሱ እንዲመርጥ አትፈቅዱለትም? ታዲያ አንተ ምን ታስባለህ ቺንግሊንግ? እማዬ ለምን ሚስ ሩዊንን አንሰማም? አሁንም ለእኔ ስሜት ያላት ይመስላል። ፖስት 10 የመሳብ ነጥቦችን አግኝቷል ከሩዊን ሚንግ። አልስማማም። ሻኪያ መቀለዱን አቁሚ። ሚስ ሩዊን ትክክል ናት። የልብ ጉዳይ በግዴታ አይሆንም። እህቴ ለምን የእሷን ወገን ትይዣለሽ? ቀንተሽ መሆን አለበት። አሁን ቺንግሊንግ ለወደፊቱ ግሩከን እንዲረከብ ተቃውሞ ያለው አለ። ሌላ ተቃውሞ አለ። የለም፣ የለም፣ የለም።
ማንም ምንም ተቃውሞ ስለሌለው ሁሉም ሰው ተሰናብቷል። አባዬ እኔ ገና ወጣት ነኝ። ስለ ኩባንያው ጉዳይ ከተመረቅኩ በኋላ እናውራበት። ጥሩ ጥሩ ጥሩ። አባዬ ይጠብቅሃል። ኪንግሊንግ እነዚህ ሦስቱ የጉ ኮርፖሬሽናችን ታላቅ ባለውለታዎች ናቸው። አንተ በደንብ ልታመሰግናቸው ይገባል። ሦስታችሁንም እራት ብጋብዛችሁስ? እሺ። እጄን ይህ ሺንግ ሚንግ ቀላል አይደለም። እሱን ልታሸንፈው አትችልም። እህቴ አንቺም ትንቅኛለሽ። ለምን እንዲህ በከፍተኛ ድምፅ ትጮህብኛለሽ? በዚያ ባህሪሽ የሼን ቤተሰብ ባይመርጡሽ አይገርምም አይደል? እሱ ከእኔ ይበልጣል፣ ከእኔ ብልጥ ነው፣ እኔን ከእኔ የበለጠ ማራኪ እና የተሻለ ከሴቶች ጋር። በአንቺ ገይን እኔ ዝም ብዬ የማይረባ ተሸናፊ ነኝ። መስማት የፈለግሽው ይህንን ነው? እሱን ይህንን ወንድም ከወደድሽው ሂጂና ፈልጊው። ከአሁን በኋላ እኔ የአንቺ ወንድም አይደለሁም፣ አንቺም የእኔ እህት አይደለሽም። ውጭ። ምክንያታዊ አይደለም። ውድ ወንድሜ፣ በሁሉም ሰው መጣል ጥሩ ስሜት አይሰጥም አይደል? ሺኒንግ ሚንግ አስገደድከኝ። አንተን ካላስወገድኩ አንተ ትንሽ በረሩ። እንዴት ነው ከጉ ቤተሰብ የማስወጣ? ሲስተም ሁሉንም የባህሪ ነጥቦችን ወደ ጽናት ጨምረው። የባለቤቱ ጽናት ሞልቷል። አንተ ሺኒንግ ነህ፣ ከእኛ ጋር ና። ይቅርታ፣ ሌሎች የምሰራቸው ነገሮች አሉኝ። ያለው ለምን እስካሁን አልወረደም? አስፈርተሽው መሆን አለበት። ከእኔ ጋር ምን ግንኙነት አለው? እኔ በተፈጥሮዬ ቆንጆ ነኝ፣ እንደ አንዳንዶቹ ወንዶችን በተፈጥሮ እንደሚስቡት አይደለሁ። ምን ማለትሽ ነው? እንዴት እንዲህ ለማውራት ደፈርሽ? የፈለኩትን ያህል አወራለሁ። መጣላቱን አቁሙ፣ መጣላቱን አቁሙ። እኔ ስልክ እደውልለታለሁ። ስልኩ ለምን እዚህ ሆነ? ሺን ቺንግሊንግ ታፍኖ ይሆን? የቺንግሊንግ ስልክ ለምን በአንቺ እጅ ሆነ? የት ነው ያለው? አንድ ነገር በይ። ምን ሆነሻል ወይዘሮ ጉ? ራስሽን አዘጋጅ። ሺን ኪንግ ሚንግ ታፍኗል ብለን እንጠረጥራለን። ምን? አንቱን መጀመሪያ ወይዘሮ ጉን ለማረፍ ወደ ቤት ውሰጃቸው። ሂድ። ኪንግ ሚንግ ለእኔ። እሺ እህቴ፣ ምን እናደርጋለን? ወይዘሪት ሻንግ ጉይጂን አቶ ሺንን መድኃኒት እንዳስወሰዷቸው አገኙ። አቶ ሺንን ማን እንደጠለፋቸው የማወቅ ይመስለኛል። ማን? ጉህገን? ጉሰን? አንተ ነበር። ልክ ነው፣ እኔ ነበር። ሺን ቺንግሊንግ፣ እኔን አትውቀሽኝ፣ ራስሽን ውቀሽ ተመልሰሽ በመምጣትሽና ሁሉም ነገር ከእኔ በመውሰድሽ። ጉሃን፣ እንደ አንቺ ያለ ነውረኛ ሰው፣ እንደ አንቺ ያለ ሰው አይቼ አላውቅም። ሺን ቺንግሊንግ፣ በእርግጥ እኔ አንቺን ለመግደል ማለፍ ይመስልሻል? እኔን መግደል የእኔ የሆነውን እንድትወስጂ የሚያስችልሽ ይመስልሻል? ሕልም ነው። የእኔ የሆነው ሁልጊዜም የእኔ ይሆናል። ልትሞቺ ስትነ እንኳ ገና ምላሽ ስለታም ነው። መጀመሪያ ያንን ፊትሽን አበላሸዋለሁ። ከዚያም ከሴቶች ጋር እንዴት እንደምትሽኮረመሚ አያለሁ። ከፍተኛ ጥንካሬ እና ጉልበት። በጣም ጠንካራ። እየቀለድሽብኝ መሆን አለበት። ውድ ታላቅ ወንድሜ፣ ወዴት ነው የምትሮጠው? ምን እያደረግሽ ነው? ምንም አይነት እብደት እንዳታደርግ። አልጎዳህም። ብቻ ከአንድ ሰው ጋር አብረኸኝ እንድትጠብቅ እፈልጋለሁ። ማንን ነው የምንጠብቀው? ቀደም ብዬ ተናግረዋለሁ። በመጨረሻ ከጉ ቤተሰብ ትባረራለህ። ዲቃል፣ እኔን ለማጥመድ ትደፍራለህ?
ሽን ቺንግሊንግ ውድ ቺንግሊንግ ጌታዬ፣ ኦ አምላኬ፣ በጣም ቀዝቃዛ ነው። ውድ ቺንግሊንግ አምቡላንስ እንድትጠሪልኝ እርጂኝ። ሂንግሊንግ ሂንግሊንግ ቲንግሊንግ ዶክተር ዶክተር እንዴት ነው? የሞት ሰዓት። በሽተኛው ብዙ ደም ፈሶታል። ደም መግስ ያስፈልገዋል። የእኔን ውሰድ የእኔን ውሰድ የእኔን ውሰድ። ዚቱ በሽተኛው በጣም ብርቅ የሆነው ኔጌቲቭ የደም አይነት አለው። እኔ 600 ሚሊ ሊትር ደም ያስፈልገናል። 600 ሚሊ ባንድ። ይህ ለአንተ ለሕይወት አስጊ ነው። ችግር የለውም። የሚያስፈልገውን ያህል ውሰዱ። የእኔን ውሰዱ። ደም እንዲወሰድለት ይዘውት ግቡ። ለሶስት ቀናት ራሴን ስቼ ነበር። በዚህ ጊዜ ተጫወትኩ። ዋናው ተልእኮ ተጠናቆ እንደሆነ አስባለሁ። እንኳን ደስ አለዎት አስተናጋጅ፣ ዋናውን ተልእኮ በመጨረሱ። የሸን ኪንግን አሳዛኝ የውድመት ዕጣ ፈንታ በመቀልበስና የመጨረሻውን ስኬት በማስመዝገብ አስተናጋጁ መምረጥ ይችላል፣ ወደ እውነተኛው ዓለም መመለስ ወይም አለመመለስ። ልጄ ነቃህ። የተሻለ ስሜት ይሰማሃል። አባዬ ደህና ነኝ። ጥሩ ነው። አባትህ ባለፉት ጥቂት ቀናት ለአንተ ሲል እሱ መተኛት አልቻለም ነበር። ይህ ምን ይሆናል? ለአፈና እና ለጥቃት ክስ ተመስርቶበታል። በዚህ ጊዜ ቢያንስ ለ10 ዓመታት ከእስር አይወጣም። በዚህ ጊዜ ሚንጊን በሚገባ ማመስገን አለብህ፣ ደም ስለሰጠ፣ ደም በመለገሱ። እሱ ለአንድ ቀንና ለአንድ ሌሊት ራሱን ስቶ ነበር። ሚንጊ መጣ። እማዬ የምታደርገው ነገር ስላላት እኔ አሁን ይሄዳለሁ። እናንተ ሁለታችሁ ተወያዩ። ኪንግሊንግ ነቅተሻል? እንግዲያውስ ሻንግሃንና ሌሎቹን ልጥራቸው። አያስፈልግም። አሁን ምን ብለህ ጠራኸኝ? እኔ ምን እያሰብክ እንደሆነ አውቃለሁ። እኔ ያዳንኩህ ነኝና ስለ አደጋው ግድ አልነበረኝም። ነገር ግን ለእኔ ደግ ለመሆን እንዳትሞክር። ዝም ብለህ በጥፋተኝነት ስሜት ያንተን ርኅራኄ አልፈልግም። ስለምወድሽ ነው ብልስ። አስተናጋጁ ዋናውን ተልእኮ አጠናቋል። ወደ እውነተኛው ዓለም ለመመለስ ትመርጣለህ? አልቀበልም።